ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺህ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል፣ ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብን አግኝቶላቸዋል። ከ1000 በላይ የወሲብ ጥቃት ተፈጸመባቸው ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረ ሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን የተሰበረን ልብን ጠግን፣ የታጠፈ አንጀትን ቀና እናድርግ። ለወገኖቻችን አጋርነታችንን እናሳይ፣ የተሰጠንን እንስጥ። እኛ ካላደረግነው ማን? በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 PM ጀምሮ። ቦታ the Association of the US Army፣ አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201። ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ። በትግራይ መፈንቅለ መንግስት ተካሂዷል። አቶ ጌታቸው ረዳ ወደ አዲስ አበባ መሸሻቸው ታውቋል። ዛሬ በአዲስ አበባ በሰጡት መግለጫም በትግራይ ያለውን ኃይል በተመለከተ ዓለም አቀፉ ማህበረሰብ ጫና እንዲፈጥር ጠይቀዋል። በትግራይ ጉዳይ ላይ በማተኮር ለዛሬ ያዘጋጀነውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። በተለያዩ የአማራ ክልል አካባቢዎች የሚካሄደው የህልውና ትግል ዛሬም በተጠናከረ ሁኔታ ቀጥሏል። በየአቅጣጫው የሚደረጉ ውጊያዎች ያገዛዙን ሰራዊት በከፍተኛ ሁኔታ ያዳከሙት መሆናቸው ነው ከሚደርሱን መረጃዎች ለማወቅ የተቻለው። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዋሽንግተን ዲሲ እንዲሁም መስፍን አማን ከኔዘርላንድ አምስተርዳም በጋራ በመሆን ነው። መልካም ቆይታ። ተናስተልን መስፍን መሳይ እንዴት አለ? ሰላም ነው ወይ? እንግዲህ ዛሬ ትንቢት ተናጋሪ ሆነ ይመስላል። ባለፈው በተገናኘን ጊዜ በትግራይ እንዲህ አይነት ነገር ሊከሰት እንደሚችል ቃል በቃል ነው የተናገርከው። ምናልባት ትንቢት በርቀት የሚፈጸም እንዲህ አይነት ነገር ረጅም ጊዜ ወስዶ የሚከናወን እውን የሚሆን አድርገን ነበር ምንገምተው። እንዲህ ባጭር ጊዜ እውን ይሆናል ብለን አልጠበቅንም። በትግራይ መፈንቅለ መንግስት እንደሚካሄድ ተናግረ ነበር። ያው ሆኖናል። በርግጥ መፈንቅለ መንግስት ነው አይደለም የሚለው ቃሉን ለመጠቀም ብዙዎች ሲያንገራግሩ ይታያል። ግን ከዚህ በላይ ምን መፈንቅለ መንግስት አለ ነው? በትግራይ ያለውን አስተዳደር በነደብረጽዮን በራሳቸውን የሰየሙበት እንዳለ ይነገራል። ጌታቸው አዲስ አበባ ነው ያለው። ተመልሼ ከአንድ ሳምንት በኋላ ሄዳለሁ ነው የሚለው። እስቲ የትግራይን ጉዳይ እንዴት አየው? ትንቢት ሰርቷል ማለት ነው እንዴ? በደንብ እንጂ ግጥም አድርጎ ነው እንጂ መሳይ ነብይነቱ ሰምሮልኛል። እንግዲህ በሌላውም እንዲሰምርልኝ እንትን አደርጋለሁ። እንግዲህ በተቻለ መጠን እንትን አደርጋለሁ። አይ ምን መሰለ እንትኑ ስታየው ነው ይሄ ትሬንዱን ስታየው አመጣጡን ካለፈው አይ ቲንክ ይሄ ሽኩቻው ከተጀመረ ጀምሮ የቲፒኤልኤፍ የጽህፈት ቤት ቡድን የሚባለው ኃይል ጉባኤ አካሄደው ነገታቸውን ካባረረ ጊዜ ጀምሮ ያሉትን እንትኖች ካያቸው ወደዚህ እንደሚመጣ እንትን ይላል መገመት ይችላል። በጣም መጀመሪያ ድርጅት ውስጥ ነበር ሽኩቻ ይካሄድ የነበረው። ያ ነገር በድርጅቱ መድረክ ውስጥ ተጠናቀቀ። ነገታቸውን በማባረር ድርጅት ውስጥ ያላቸውን ቦታ በማሳጣት ማለት ነው። ከዛ በኋላ ሁለቱ የነበራቸው እንትን ምንድነው እነዚህኞቹ ጽህፈት ቤት ናቸው። ይሄኛው ደግሞ መስተዳድሩ ነው። መስተዳድሩ ውስጥ ያለውን
የጌታቸውን ቡድን ለማስወጣት በተለያየ መንገድ ሞክረዋል በነገራችን ላይ በተለያየ መንገድ ሰላማዊ ትግልና አካሄዳለን ብለው የጫናዎች ለመፍጠር ሞክረዋል ድጋሚ መልሶ ይዋቀር የሚል ጥሪ አድርገው ሞክረዋልና ያ ነገር ነው ማለት ሲታወቅ ወደ ጉልበት አማራጭ ነው የሄዱትና ይሄ የትግራይ ዲፌንስ ፎርስ ወይም የትግራይ ኃይል የሚባለውን ቀስ በቀስ ነው በነገራችን ላይ በቀስ በቀስ እንትን ያደረጉ ምንድነው ባሉ ያዘና በጣም ስሎ ሞሽን የሆነ ኩዴታ ነው የተካሄደው ኩዴታ ካል ነው ማለት ነው በጣም አዘገምተኛ የሆነ ምንድነው መፈንቅለ መስተዳድር ነው የተካሄደው ዝም ብለ ስታየው መጀመሪያ የተወሰኑ ጀነራሎች አመጹ መግለጫ ወጡ ከመስተዳድሩ ጋር የነበሩ ታደሰ ወረደ ገለልተኛ መስሎ ይታይ ነበር ምናምን አሁን ከባለፈው ሰሞን ያየነው ነገር ታደሰ ወረደ ሊትራሊ ወጥቶ ከአማጺዎቹ ከነዚህ ከመፈንቅለ መስተዳድር ከሚያርጉት ወገኖች ጋር መሆኑ በግልጽ አወጀ ያን ጊዜ ጌታቸው ያበቃለት ብለ መደምደም ትችላለህ የነጌታቸው አስተዳደር ማለት ነው እስካሁንም ያለው ነገር ስታየው እኮ ምንም እንትን የለም እኮ እነዚህ ሰዎች የፖለቲካ ሽኩቻቸውን ጨርሰው ወደ ጉልበት ሲገቡ ጌታቸው የነበረው ጉልበት በቃ የወረቀት የመግለጫ ጉልበት ነው አሁንም ያያረጋ ያለው ነገር እሱ ነው በነገራችን ላይ እነዚህኞቹ የጽፈት ቤት ቡድን የሚባለው እነ ደብረጽዮን እነ ምናም ይመሩት በነገራችን ላይ እነ ደብረጽዮን እነ ሞንጆሪኖ ምናም የሚባሉ ፊትለፊት ያሉ ናቸው እንጂ ዋነኞቹ ስብሐት ነጋና ጌታቸው አሰፋ ናቸው በነገራችን በዚህ በኩል ያሉት የቡድን መሪዎች የሚባሉት የነዚህ የጽፈት ቤት አንጃው ህወሓትን መልሰን ወደ ላይ እናመጣለን ብለው የሚንቀሳቀሰው ኃይል ዋነኞቹ እንትኖች ጌታቸው አሰፋና ስብሐት ነጋ ናቸው በዚህ በኩል ጻድቃን ገብረትንሳይ ነው የጌታቸው ረዳን እንትን ሲባል የነበረው እንደውም ብዙ ነገር ሲነሳለት ነበር ስብሐት ነጋም አስተውሳለ የሲአይኤ ኤጀንት ነው ብሎ በግልጽ እስከመናገር የደረሰበት ሁኔታ ነው የነበረውና እንደሚመጣ እንትኑ ትሬንዱ ያሳውቃል በተለያየ ቦታዎች የመስተዳድሩን ስራዎች ማወቅ ሬዲዮ ጣቢያውን ለመቆጣጠር መሞከር የተለያዩ ነገሮች በአንድ ከተማ እንግዲህ ሁለት ከንቲባ ባንድ መስተዳድር ሁለት የቢሮ ኃላፊዎች ማህተም መቀማት የመሳሰሉት ነገሮች ወደዚህ ነገር ይመራሉና ትልቁ ነገር ዋናው ነገር ቲፒኤልኤፍ ይሄ ወያኔ የሚባለው ድርጅት በባህሪው በግጭት እንደዚህ በጉልበት በአፈና በንጥቂያ በመናም ካልሆነ በስተቀር በፖለቲካ እንትን ራሱን ማስቀጠል የማይችል ድርጅት ነው በነገራችን ላይ ይሄ ለ50 ዓመት ያየነው ነገር ነው እንዲያውም ነገር ካነሳው አይቀር በነገራችን ላይ በጣም ትልቅ እኔ አሁን አብይ አህመድ በምንም ነገር ሊታመን አይገባም ምንም እንትን ችሎታ ሙቀቱም እንትኑ ግንዛቤ የለውም ብለ የምታስቡ ቲፒኤልኤፍ እኮ ያለቀለት ድርጅት ነበር በነገራችን ላይ መደምሰስ የነበረበት ድርጅት ነበር መጥፋት የነበረበት ድርጅት ነበር ይሄ ሊጠፋ ያለን ድርጅት በእርግጥ አሜሪካኖቹ ግፊት ቢኖርበትም ፕሪቶሪያ ላይ አምጥተ ተደራዳሪ አርጋው እስትንፋስ እንዲያገኝ ህልውናውን መልሶ እንዲያንሰራራ አርጋው ይሄው ተመልሶ ራስ ምታት ሆኗል መስፈን የመድከም ነው የአብይ አህመድ ድካም ወይም ደግሞ አቅም ማጣት ነው ወይስ ሆም ብሎ ያደረገው ነው ህወሓት ነፍስ ዘርቶ እንዲመጣ ምክንያቱም በወቅቱ የአማራ ኃይሎች ፋኖን ጨምሮ የአማራ ልዩ ኃይል ጡንቻቸው እየፈረጠመ ነው እዛ አካባቢ ህወሓትን ጨርሰን ካጠፋ ነው ይሄ ኃይል ዞሮ የሚመጣ ወደ አዲስ አበባ እኛን ለማጥፋት ነው በሚል ህወሓት ጨርሶ እንደውም በወቅቱ የተናገሩት ነገር አለ ጥርሱን እናወልቃለን ማከላዊ መንግስቱን የማይገዳደር ኃይል አድርገን እዛ እንዲቀመጥ እናደርገዋለን ነው ስለዚህ አብይ አህመድ በአቅም ማነስ ሳይሆን ሆም ብሎ ያደረገው አይደለም ወይ ህወሓት ህይወት እንዲዘራ ልክ ነው አብይ አህመድ የሚጫወው ሁልጊዜ አብይ አህመድ ለአብይ አህመድ ፖለቲካ ማለት ቁማር ነው ቁማር ማለት ያው በታለል በማጭበርበር በመሸወድ አንዱ ጋር ወዳጅ በመሆን አንዱን በማምታታት የምታደርገው ነገር ነው እንግዲህ ያ ጦርነት በተለይ ወደ መጨረሻው አካባቢ የኤርትራ ኃይል የአማራ ኃይል የመሳሰሉት እንትን ብለው ኦልሞስት ቲፒኤልኤፍ ሊያበቃለት ነበር አብይ አህመድ ስልጣን እኮ ኦልሞስት ተጠናቆ ነበር ሁላችንም የምናውቀው ነገር አንዳንድ ባለስልጣናት ወደ መሸሽም ደረጃ ደርሰው ነበር አይደል እዚህ ላይ እንትኑ ጊዜ ሽሽቱላ ሊጀመር ነበር ሊያመልጥ ነው ገሌ ሊያመልጥ ነው ሲባል ነበር ከዛ ደረጃ ወጥቶ በእነዚህ እንደባለው የጥምር ኃይል የሚባለው የኤርትራ ኃይል የአማራ ልዩ ኃይል የአማራ ሚሊሻ ፋኖ ምናምን ሆነው ቲፒኤልኤፍን ኦልሞስት በቃ አዳክመውት እኔ አይደለም እኮ ጌታቸው ረዳ ራሱ የተናገረው ነገር አለ ፕሪቶሪያ ሂድና ባገኛ ፈርመና ጦርነቱን አስቆምልን መቀሌ ሊገቡ ነው
ሊያጠፉን ነው ስለዚህ ባገኘው ነገር ላይ ተስማምተና ተብሎ ነው የተላከው ጌታቸው ረዳ ገባ እነዚህ ሰዎች በጣም እንትኖች ናቸው ዋዘኞች አይደሉም እዚህ ጋር ነው አብይ አህመድ ገባ እሱ አብይ አህመድ የሚያስበው ቁማር መጫወቱን ነው ቲፒኤልኤፍን አሁን ባጠፋው የኃይል ሚዛኑ ይዛባብኛል የአማራም ኃይል የኤርትራም እንትን ሊያስቸግሩኝ ይችላሉ ስለዚህ ቲፒኤልኤፍን እንደዚህ ያዳክሜው ባስቀጥረው ይሻላል የሚል ነው እንትን ያለው ግን እንደምታየው ነው እስካሁን አብይ አህመድ የሄደባቸው መንገዶች ባክፋየር ያደርጋሉ መልሶ ራሱን ነው ዋጋ እያስከፈሉት ያሉት ምክንያቱም ቲፒኤልኤፍን አቆይቶ እሱ ሚዛን ለማስጠበቅ ነበር ግን ቲፒኤልኤፍ ራሱ አሁን ፔን ራሱ ችግር ሆኖበታል ራስ ምታት ሆኖበታል ማለት ባይዞ አሁን ትልቁ ጥያቄ አሁን የሚሆነው ምንድነው ፌደራል መንግስቱ ምን አይነት እርምጃ ይወስዳልና ኦኬ እሺ እነ ደብረጽዮን አሁን ይሄ ትግራይን እየተቆጣጣ ያለው የጽፈት ቤት ኃይል የሚባለው ቲፒኤልኤፍ ኃይል ከዚህ በኋላ እስከዛስ እሺ ጌታቸውን አባረሩ ብሔራዊ ክደት ፈጽመዋል የፕሪቶሪያ ስምምነትን አላስፈጸመም ማለት ምንድነው ኔክስት ዋትስ ኔክስት ባይዞ መጠየቅ ያለበት ጥያቄ ምንድነው የሚያደርጉት እነዚህ ሰዎች እሺ ጌታቸውን እናባረሩና ካባረሩ በኋላ ምን ሊያደርጉ ነው የሚችሉት በእርግጠኝነት ሊያደርጉ የሚችሉት ያው ጠንቋይ መሆን አይጠብቅም እንግዲህ ነብይ ነው ብለኛል ወደ ኤርትራ አያስቡትም ከኤርትራ ጋር ኤርትራ ያዘችብን መሬት እናስለቀቃለን ወደሚል እንትን ውስጥ አይገቡም አያስቡት ከፌደራል መንግስቱ ጋር አሁን የመዋጋት አቅማቸው ሌላ ተባባሪ ለምሳሌ ፋኖ ወይም ሌላ ኃይል አጋዥ አድርገው ከሱ ጋር ጥምር ተጣምሮ ካልሆነ በስተቀር ወደ አዲስ አበባ ሊገሰግሱ እንደማይችሉ ያውቁታል ብቸኛ እርምጃ ብቸኛ እንተናቸው ትግራይ ምናምን ይሄ በወረራ የተያዙ አካባቢዎች ማስመለስ ወደሚለው የሚቀጥለው እንትናቸው እሱ ነው የሚመስለኝ እንደተሰማነው ከሆነ መስፍን እነ ደብረጽዮን ወደ አዲስ አበባ ሊመጡ ነው ለፌደራል መንግስቱ ጥያቄ ሊያቀርቡ ነው ይሄ የጌታቸው አስተዳደር ፈርሷል ከዚህ በኋላ ህጋዊ አይደለም ስለዚህ ከኛ ጋር እንደራደርና ክልሉን እኛና አስተዳደር የሚል ፕሮፖዛል ይዘው ወይም ደግሞ ምክር ሐሳብ ይዘው ወደ አዲስ አበባ ሊመጡ እንደሆነ ጌታቸውን ፍንጭ ሰጥቷል አያፍሩም እኮ አሁን ይመጣሉ ከፌደራል መንግስቱ ጋር እንነጋገር ብሎ ስለዚህ ወይ ዛሬ ወይ ነገ እነ ደብረጽዮን አዲስ አበባ መምጣታቸው አይቀርም ይመጣሉ ለማስያ አሁን ይመጣሉ በእርግጠኛ እንኳን በእርግጠኛነት ተብሎ አይባልም ግን አብይ አህመድ ሊያደርገው ይችላል በቃ እናንተ መሬት ላይ ያለው ሁኔታ አሸንፋቸዋል የበላይነት ወስዳቸዋል ብልጫ ወስዳቸዋል ስለዚህ እናንተ ክልሉን ያስተዳድራችሁ ቀጥሩ ይላቸው ይችላል ወይም የተወሰነ ማሻሻያ አድርጎ ጌታቸውን ያገለለ ሌሎች የተወሰነ የጌታቸውን ደጋፊዎች ያስወጣ መስተዳድር እንዲቋቋም ሁኔታዎችን የመፍጠር እንትኑ ይኖራል ሰውየው ከሃዲ ነው እኮ በነገራችን ላይ ፕሪንሲፕል የለውም መርህ የለውም እኮ መርህ የለውም ራሱ ጌታቸው ረዳን እዚህ ውስጥ ያስገባው የክልሉ ፕሬዝዳንት ደብረጽዮን ይሁን ማን ይሁን ሲባል ነው ደብረጽዮን አይሆንም ምናምን ጌታቸው ይሁን ብሎ መርጦ ጌታቸው እንዲሆን እንትና አማራጭ አድርጎ አቅርቦ እዚህ ውስጥ የከተተው እሱ ነው በዚህ ደረጃ እስኪደርስ ድረስ አትሊስት እኮ እነዚህ ሰዎች የተወሰነ ጃስ ማለትም ነበር ግን አሁን ዝም ብለ ስታየው ምርጫ ቦርዱም አቅመቢስ እንደሆነ ያሳየነ ያለው የፌደራል መንግስቱ ምንም በአገር እየመራ እንደ አይነት ቁማር መጫወት ራሱ በጣም አደገኛ እኮ ነገር ነው ሌሎች ሀገሮች ላይ ሊከሰት የማይችል ነገር ነው መዘዙን እንትን ማድረግ አለበት ይሄ ነገር ትግራይ ውስጥ እየተከሰተ ያለው ነገር በሂደት ዞሮ ለፌደራል መንግስቱ በአጠቃላይ ለሀገሩ እዳ ችግር ሊሆን እንደሚችል መገመት መቻል አለበት ግን የአብይ አህመድ ጭንቅላት ውስጥ ያለው ፖለቲካ ሲባል አብይ አህመድ የሚያስበው ቁማር ነው በቃ አሁን የጌታቸውን ካርድ ጨርሻለሁ እነ ደብረጽዮን ደሞ ጫውትባቸዋለሁ ከነሱ ደሞ በኋላ ደሞ ሌላ ጫውታሉ የሚል አይነት እንትን ያለው ለማሰላ ምናልባት ከነሱ ጋር አሁን ባለው ሁኔታ ትግራይ ውስጥ ካለው ኃይል ጋር ፍጥጫ ውስጥ ሊገባ የማይፈልግበት ምክንያት አሁን ደሞ ከኤርትራ ጋር የገባበት ሌላ ውዝግብ አለ ገባ ከኤርትራ ጋር የገባበት ውዝግብ አለ ያ ውዝግብ ሊበላሽበት ይችላል ያ ሁኔታ ውስጥ እነዚህ ሰዎች አስተላልፋቸውን ወደ ኤርትራ ካደረጉ አሁን ከነሱ ጋር ግጭት ውስጥ ከገባ የኤርትራው ፕሮጀክት ሊበላሽበት ይችላል አሁን አብይ እንደሚያስበው ማለት ስለዚህ እንትን ሊላቸው ይችላል ሊታገ እንትን ማለት የሚፈልጉትን በተወሰነ መልኩ ሊፈጽምላቸው ይችላል ግን ምንድነው ማለት ዞሮ ይሄ ነገር ለራሱም ለአብይ ላገዛዙ ለሀገሪቱ እዳ ነው እንትን በጣም አደገኛ ነገር ነው ሲጀመር ቲፒኤልኤፍ መቀጠል የሌለበት ድርጅት ነው በነገራችን ላይ ይሄንን በጣም ደጋግሜ ነው የምናገረው በጣም እንትን ስላለኝ ነው እኔ ለትግራይ ህዝብ በጣም እንትን አለኝ በጣም ሀዘኔታ አለኝ ይሄ 50 አመት ይበቃው ነበር የትግራይ ህዝብ
ከዚህ ድርጅት ጋር እንግዲህ ከዚህ በኋላ እንደገና ተጨማሪ 50 ዓመት 100 ዓመት ሊቀጥል ነው ማለት ነው በዚህ ከቀጠሉ ነው ሰዎች እነዚህ ሰዎች ከቀጠሉ ማለት እና በጣም ውስብስብ ነገር ነው ያለው ግን ጌታቸው ነገር ያለቀለት ይመስላል ዋቶች ፈተና የሚሆነው በህዝቡ ዘንድ ተቀባይነት አላገኙም በተለይ በመቀሌና ደቡባዊ ትግራይ በሙሉ የነደብረ ጽዮንን ቡድን ያወገዙ ይገኛሉ ትላንት በመቀሌ ትልቅ ሰልፍ ነው የተካሄደው በዚህ ሰልፍ ላይ ህዝቡ በግፊት ይወጣ አይደለም በቁጣ ነው የወጣው በመፈንቅለ መንግስት ስልጣናት ይዙም ብለው አቋም ያዙ የመቀሌ ከተማ ነዋሪዎች ናቸው አደባባይ ወጡት ከዚህ በተጨማሪ የተቃዋሚ ፓርቲዎችም እናራራን ጨምሮ መግለጫ አውጥቷል ይሄን መፈንቅለ መንግስት አንደግፍም ብለው በውጭ ያሉ አብዛኛው የትግራይ የሲቪክ ማህበራት ሊቃን በሙሉ የነደብረ ጽዮንን ቡድን ያወገዘን ያለው ይሄ ሁሉ የትግራይ ማህበረሰብ ያወገዘ በምን አይነት ቅቡልነት ወይም ሌጂቲሜሲ የደብረ ጽዮን ቡድን መቀሌ ላይ ይቀመጣል አሁንም ችግር ላይ ነው ያለው ጌታቸውን አዲስ አበባ ፈናቅሎ አስቀምጠውታል ግን እዛም ትግራይንስ አብይ ቢሰጣቸው መምራት ይችላሉ ወይ ጉልበት ካላቸው ሊመሩ ይችላሉ ሊቀጥሉ ይችላሉ በተወሰነ ኮንሰሽን እነዚህ የምትላቸውን ተቋሚዎች የተወሰኑትን በማባበልም በማስፈራራትም እንትን በማለትም ክልሉ ላይ የተወሰነ የበላይነት ይዘው ሊቀጥሉ ይችላሉ እንዳልከው አንዳንድ አካባቢዎች ይሄ የትግራይ ውስጥ ያለው የአውራጃዊነት እንትኑ ሊሰፋ ይችላል እና ምናልባት አሁን ካለው ሁኔታ በጣም የተከፋፈለች ትግራይ ምን ያስታውሰኛል መሰለ አጼ ሚኒሊክ ስለ ትግራይ የተናገሩት ነገር ነው አጼ ዮሐንስ ከሞቱ በኋላ የትግራይ መሳፍንት እኔ ልግዛ ተባብለው እርስ በርስ ሲሻኮቱ ምንድነው ጣሊያን ገባ ስልጣኑን ማጡት የሚል አባባል አለና የዛን ወቅት ይመስለኛል 1881 አካባቢ ማለት 1881 1889 አካባቢ ያለ የትግራይ ሁኔታ ነው ያለው አሁን የቲፒኤልኤፍ ሁኔታ በነገራችን ላይ ከዚህ በኋላ ራሱ ቲፒኤልኤፍ መቀሌን ተቆጣጥሮ ትግራይን አስተዳድራለሁ ቢነሳም የድሮ ቲፒኤልኤፍ አይሆንም ደካማ ቲፒኤልኤፍ ነው የሚሆነው ከውስጡ የተዳከመ በጦርነት የተዳከመ ህዝብ ይዞ ነው የሚሄደው ሁለተኛ የተከፋፈለ እንትን ግማሽ የሚጠጋ ማባሉን በእንትን ያባረረ ድርጅት ብዙ ነገሮችን ያጣ ድርጅት ነውና ደካማ ነው ግን ጉልበት እስካለ ድረስ በጉልበት የተወሰነ ጊዜ ሊቀጥል ይችላል አንድ ነገር ጥሩ ነገር ያየው ትግራይ አካባቢ ይሄ ባለፈው 2 ዓመት በተለይ ከዚህ ከፕሪቶሪያ ስምምነት ከሚሉት ወዲህ የተወሰነ ሲቪል ሶሳይቲ የተወሰነ ኦፕኒንግ የተወሰነ የውይይት እንትን ዲስከሽን በደም ተጀምሮ ነበር አሁን የትግራይ ቲቪ ድምጽ ወያኔ መቀሌ ኤፍኤም ምናምን የሚባሉት ላይ የሚካሄዱ ውይይቶችን እኔ ትግርኛ አልችልም ግን ሰዎች ሲነግሩኝ ነበርና በጣም እንትን ነበር በቃ እስካሁን ያልነበረ በቲፒኤልኤፍ ዘመን ያልተፈጸመ ነገር ነበር ሲፈጸም ውይይቶች ነበሩ ሞራን እየወጡ አስተዳደሩን የሚተቹበት ቲፒኤልኤፍን የሚተቹበት ጥሩ እንትን ነበር ይሄ ድሮ የነበረው የቲፒኤልኤፍ ማርክሲስታዊ አስተሳሰብ በቃ በአንድ ወጥ አመለካከት ውስጥ ሁሉ ነገር መጠርነፍ የሚለው ነገር ቀርቶ ትንሽ ኦፕኒንግ ነበር የሆነ መከፈት ነበር ምናልባት ያን መልሰው ይደረግሙታል የሚል እንትን አለኝ ግን እንዳልኩ ጉልበት እስካላቸው ድረስ ገንዘቡም አለ ምንም አለ እንትን ነው አንድ በጣም ኢንተረስቲንግ ነገር ነው ፎቶዎች ሳይ ነበር የጌታቸው ደጋፊዎችና የነደብረጽዮን ደጋፊዎች ብዙ ጊዜ እነዚህ የነደብረጽዮን ደጋፊዎች እናቶች እነዚህ ትልቅ ሰዎች ምናምኖች ናቸው ፎቶ አይቼ ነበር የት ነው አዲግራት ነው ቦታ ሰልፍ ወጥቶ ያዩት ፎቶ ማለት የጌታቸው ደግሞ በአብዛኛው ወጣቶች ናቸው እና ምንድነው ምክንያቱም ትንሰለው አይ እነዚህ እናቶች ምኖች የሚባሉት ይሄ ቲፒኤልኤፍ ሁሌ የሚጠቀምበት አንድ ካርድ አለው የሰማዕታት ደም ልጆቻችሁ የሞቱለት ድርጅት ነው ልጆቻችሁ የሞቱለት ድርጅት ነው እሱን ጠብቁ ብሎ የሚያስወጣቸው እንትኖች አሉ እንትን የሚሉት ማለት ነው በዚህ በኩል ወጣቱ ደግሞ እንደምታየው ነው በቃ ነው አዲስ አይነት እንትን እንፈልጋለን አዲስ ድርጅት አዲስ አይነት የትግራይ የፖለቲካ እንትን ስርዓት እንፈልጋለን ያን ነገር ነውና እንትኑ በጣም ይነግራል ራሱ የእድሜ እንትኑ በነገራችን ላይ እንትኑ የእድሜ እንትኑ የነበረው ውይይትና ለቲፒኤልኤፍ ያንን ወደ ድሮ የመመለሱ ነገር ሊከብደው ይችላል ግን በተወሰነ ጊዜ በጉልበት ሊቀጥል ይችላል ዋናው ወሳኙ ነገር እዚህ ጋር ከፌደራል መንግስቱ ጋር የሚኖረው ግንኙነት ነው አብይ አህመድ አሁን ያለውን አዲስ የተፈጠረውን አስተላለፍ ተቀብሎ ትግራይ ውስጥ የበጀትም የምንም ፌደራል መንግስቱ የሚያደርገውን ድጋፍ እንትን ከቀጠለ ቲፒኤልኤፍ የበለጠ ጉልበት አግኝቶ ትግራይን ተቆጣጥሮ የበለጠ አስቸጋሪ ሊሆን የሚችልበት ነገር ይመጣል
አይ አብይ አህመድ ነው የሰራችሁት ነገር ህገወጥ ነው ተቀባይነት የለውም ስለዚህ ምንም ከፌደራል መንግስቱ የምታገኙ ድጋፍ አይኖርም ብሎ በሩን ከዘጋ አስቸጋሪ ሆነባቸው እንደ ድሮ በነገራችን ላይ የዓለም አቀፍ ማህበረሰቡ እያየው ነው አሁን ጌታቸውም ነደብረጽዮንም መግለጫ ሲሰጡ በእንግሊዘኛ ነው የሚሰጡት በመግለጫ የሚያወጡት ለዓለም አቀፉ ማህበረሰብ የሚሉትና አሁን ዋይት ሃውስ እነ ጆ ባይደን የሉም እነ ሱዛን ራይስ ምናምን ስለሌሉ እንደ ድሮ እንዲያላችሁ እንዲተባላችሁ ተብሎ ሚንጫጫላችሁ ኃይል የለም መስፍን ዓለም አቀፉ ማህበረሰብ ጋር ሚናውን እመጣለሁ እነ ደብረጽዮን ግን እውነት ወደ አዲስ አበባ ይሄዳሉ አብይ አህመድ በግልጽ ነው እየተቻቸው ያለው በግልጽ ነው እየተቃወማቸው ያለው የተለያዩ መረጃዎችንም ስንመለከት አብይ አህመድ አቋም ይዟል እነ ደብረጽዮን ከኤርትራ ጋር ተሰልፈዋል ብለው ዛሬ የሚወጡት የትግራይ የተቃዋሚ ፓርቲዎችን መግለጫ ይሄ መፈንቅለ መንግስት ጀርባ የትግራይ የኤርትራ መንግስት አለ ብለው ነው የሚያነሱት ዶክተር አብርሃም በላይ አጭር የሆነ ጽሁፍም እንደዚሁ በተለያየ መልኩ አውጥቷል የኤርትራን መንግስት ነው እየከሰሱ ያሉት ይሄ መፈንቅለ መንግስት ይሄ አጠቃላይ ትርምስ ጀርባ ኤርትራ አለች ነው ስለዚህ እነ ደብረጽዮን ወደ አዲስ አበባ ቢሄዱና አብይ ቢያስራቸውስ ምን ተማምነው ነው የሚሄዱት አንደኛ የምርጫ ቦርድን ግጥሰዋል በብዙ ነገር የብልጽግና ዲጂታል ሰራዊት የዘመተው እነ ደብረጽዮን ላይ ነው ስለዚህ አዲስ አበባ ቢሄዱ ሊያስራቸው አይችልም ወይ I don't know ግን ደፋሮች ናቸው እነሱ ሄዳሉ በጣም ደፋሮች ናቸው እነሱ እኮ ምንም እንትን የለባቸው ይሄዳሉ ትግራይን እንትን ብለናል ምናልባት ለአብይ አህመድ አየገባ እነሱ እንትኑ ይሄ ፖለቲካው መጫወት ይችላልበታልና ለአብይ አህመድም ኦፈር ላይ ያደርጉት ይችላሉ በቃ አብረን ሻቢያን ነው ጋር ሊሉት ይችላሉ አብይ አህመድ እንትኑ ፎከሱም እንደሆነ ያውቃሉ በቃኛ ሻቢያን እንትኑ ምክንያቱም ከኤርትራ ጋር ከዚህ በኋላ ግጭት ካለ አንደኛው የግጭቱ ሜዳ የሚሆነው 67% ትግራይ አካባቢ ነው ትግራይ አካባቢ ላይ ቁጥጥር ከሌለ ምንም እኮ ከኤርትራ ጋር የሚፈጸመው ነገር ምንም ልታይ አትችልም ኤርትራ መቼም ትግራይን አልፋ አማራ ክልል መጣ አትዋጋ ጦርነቱ በብዛት ከአብይ ጋር ባብይ ነው እንትን እየተባለ ያለውና አያረጉትም አይባልም እስካሁን ያየናቸው ነገሮች እኮ አይደረግም የሚባል ነገር ነው አይደለ ሊሆን የማይችል ነገር ነው እየተፈጸመ ያለው ለምሳሌ በጀቱ አለ ብዙ ነገር ሪሶርስ አለ ዓለም አቀፍ በረራው አለ ብዙ ነገር አለ ህዝቡም ደግሞ እንደተማረረ ያውቃሉ አሁን ከዚህ በኋላ እንደገና ሌላ ጣጣውስ ገብተው ብሎኬጅ አሁን ትግራይን በአንድም ሆነ በሌላ መንገድ የተከለለች ወይም ደግሞ ከሌላው አካባቢ ከሌላው ኢትዮጵያ ክልል የተነጠለች አርጎ ዳውስ መግባት የሚፈልጉ አይመስልኝ እና በጣም ውስብስብ ነገር ነው እየገባን ያለው ግን የጌታቸው ነገር ያበቃለት ይመስል እንኳን ነፍሱን ያተረፈ እነሱ ነበር ያሳሰበኝ ነበር መሳይ እንኳን ነፍሱን ያተረፈ እዚሁ አዲስ አበባ ቁጭ ብሎ በመግለጫ ይገዳገዳችሁ ግን አየ የሚገርመው ነገር ዝም ብለህ ታስበው የፕሪቶሪያ ስምምነት ይላሉ በነገራችን ላይ እሱ ስምምነት አብቅቶለታል አሁን ባለው ሁኔታ ምንም የፕሪቶሪያ ስምምነትን ራሱ ህወሓት ነው ያፈረሰው ባይዘይ የፌደራል መንግስቱ ሳያፈርሰው ማለት ያ ብቻ ሳይሆን ሁሌ የሚገርመኝ ፓርት እሱ ነው የፕሪቶሪያ ስምምነትን በዋነኝነት እንደራሴ ሆኖ የህወሓት እንደራሴ ሆኖ የፈረሙት ጻድቃንና ጌታቸው ናቸውና እነዚህ ሰዎች ያገለለ የፕሪቶሪያ ስምምነት አፈጻጸም እንዴት ሊኖር እንደሚችል አይገባኝም ይሄ ሜን ኔጎሺዬተር ዋነኛው ተደራዳሪህን ወደ ጎን ገፍተ የፕሪቶሪያ ስምምነትን እናስፈጽማለን የሚለው እንትን ጀስት የለበጣ ነው የሚሆነው ግን አሁን ባለው ሁኔታ ቴክኒካሊ በምንም መንገድ የፕሪቶሪያው ስምምነት ያበቃለት ይመስለኛል አንደኛ ህወሓት የፌደራል መንግስቱን ስልጣን ለምሳሌ የምርጫ ቦርድን ውሳኔ አልቀበልም ብሎ በብሪት ጉባኤ አካሄዶ ድጋሚ ጉባኤ ለማካሄድም እንቢተኝነቱን ያሳየ ነው ሁለተኛ በስምምነቱ መሰረት የተቋቋመውን ጊዜያዊ መስተዳድር ውልቅልቁን አውጥቶታል አፍርሶታል ህወሓት እዛው 60% ነው 51% የነበረው ባለድርሻ ነው እንጂ 100% አልነበረው ግን ህወሓት አሁን ኦልሞስት አሁን ባለው ሁኔታ ማለት ነው 100% ጠቅልሎ እንደወሰደው ነው የሚቆጠረው ጌታቸውን ካባረሩት ምንም እንትን የለውም እንደፈለጉ የሚያደርጉት ነው እዛ ውስጥ የቀሩት ማለት በአጠቃላይ ዝም ብለ ስታዩ ከፌደራል መንግስቱ ጋር ያለው ግንኙነት በህወሓት በኩል ያለው ግንኙነት ስታዩ ብዙም ይሄ የፕሪቶሪያ ስምምነት ላይ ተቀመጠ የተባለውን እንትን የሚያሟላ አይደለም እንዳልኩ ምንድነው ሁለት ነገር ነው ቀደም ያልኩት ሲጀምር የተናገርኩት ነገር አለ አንደኛው አዲስ አበባ ያለው የአብይ አስተዳደር የአብይ አገዛዝ ምን ሊያደርግ ይችላል
ምን አይነት እርምጃ ሊወስድ ይችላል የሚለው አንደኛው ጥያቄ ነው። ሁለተኛው ቲፒኤልኤፍ ኦኬ እሺ እስካሁን ለአንድ አመት ምናምን ለሚጠጋ ጊዜ ጌታቸው ብሔራዊ ክደት ፈጽሟል ጊዜያዊ መስተዳድሩ ስደት ምንድነው ተፈናቃዮችን አላስመለሰም የትግራይ ሉዓላዊ ግዛቶችን መልሶ እንትን አላለም ምናምን የሚል ክስ ነው ያቀረበበት የነበረው ኦኬ እነሱ መጡ አሁን ዋትስ ኔክስት ምንድነው የሚያደርጉት በእርግጠኝነት ያ ያሉት ያ የደረደሩትን ክስ እነሱ በአንድም ሆነ በሌላ መንገድ ተግባር እንትናቸውን ለማሳየት እንግዲህ እነሱ ምናልባት ስስ ሆኖ የሚያገኙት አካባቢ አማራ ክልል ነው ወልቃይት እና ተጨማሪ ራያን አካባቢዎች ወደ መያዝ ይሄዳሉ እንግዲህ በዛ ደግሞ ሌላ ግጭት እናያለን ማለት ነው መስፍን ምናልባት የፕሪቶሪያ ስምምነት የሚባለው ነገር የፕሪቶሪያ ስምምነት አለው የቀድሞውንስ በናይሮቢ እና ሐላላ ኬላ ላይ እኮ በተደረጉ በጣም ሚስጥራዊ በሆኑ በተለይ ሐላላው በጣም ሚስጥራዊ የሆነ አማራ ክልል ለተከፈተው ጦርነትም መነሻ የሆነ እዛ እኮ የተደረገው ስምምነት ተክቶታል የፕሪቶሪያው ስምምነት እንዲሁ ዝም ብሎ ይነሳል እንጂ ኬንያ ሄደው እኮ ማሻሻያ አድርገዋል ዋናው የፕሪቶሪያ ስምምነት የጀርባ አጥንት ህወሓት ትጥቅ እንዲፈታ ነው ዲዲአር ህወሓት ትጥቅ ይፈታል ኬንያ ላይ ሄደው ህወሓት ትጥቅ እንዳይፈታ ነው የተነጋገሩት ስለዚህ ተገልብጧል ተተክቷል በሌላ ስምምነት የፕሪቶሪያ የሚለው ማጫወቻን ዝም ብሎ ማዘናጊያ ሁሉም እየተነሳ ስሙን ይጠራዋል እንጂ በናይሮቢውና በሐላላ ኬላው ስምምነቶች የተተካ ነው ለማንኛውም አሁን ህወሓት አሁን መረጃዎች እንደሚያሳዩትም በሰሜንና በምስራቅ ትግራይ የሚገኙትን አስተዳደሮች በሙሉ አፍርሶ የራሱን ማድረጉን የሚገልጽ መረጃ እየመጣ ነው በመቀሌም ከንቲማው ስራው ጀምሯል ተብሏል ለመቶ ቀናት ተዘግቶ የነበረው የመቀሌ ከንቲባ ጽፈት ቤት አሁን በደብረጽዮን በሰየሟቸው ሰው ተይዟል ነው አሁን የቀሩት እስካሁን ድረስ የጊዜያዊ አስተዳደሩ ተሿሚዎች ያሉት ወደ ደቡብ አካባቢ ነው እሱንም ለመያዝ ቀጣዩ አቅጣጫቸው እንዳደረጉ ነው እንግዲህ በኃይል ሊሆን ይችላል የሚታወቅ ነገር የለም ምን ልናይ እንችላለን አብይ አህመድ ጦሩን ይልካል እንግዲህ ግና ስርዓት አስከብራለሁ ብሎ ጦሩን ወደ ምክንያቱም በህጉ መሰረት አንድ ክልል ካቀሜ በላይ ነው ካለ ጦር የማስከባትና ግና ስርዓት የማስከበር ኃላፊነት የፌደራል መንግስቱ ነው አሁን በይፋ ጌታቸው ረዳ ፌደራል መንግስቱ በቂ የሆነ ምክንያት አለው ጣልቃ ለመግባት ብለዋል ጥሪ ማድረግ ማለት ነው ስለዚህ ሊገባ ይችላል ወይስ አሁን አንተ እንዳልከው ይሄ አብይ አህመድ በጣም ቀደም ሲል ያልኳል ፖለቲካ ቁማር ነው አብይ ቁማርም አይመስለኝም አብይ አርቆ ማሰብ የማይችል ሰው ነው ልክ እንዳያ ቅርብ ነው የሚያስበው አንድ ቀን ካሳደረለት አንድ ቀን ካደረበት በዛ አጀንዳ ይጠቀመዋል እንጂ በዘላቂነት ሀገር ይጠቅማል ሀገር ይጎዳል የሚለው ነገር ፈጽሞ በአይምሮ የሚመላለስ ሰው አይደለም ስለዚህ አብይ ምን ሊያደርግ ይችላል ዛሬን የሚያድርበትን ውሳኔ ወስኖ እንደው ለሌላ ችግር ኢትዮጵያን ይጋብዛታል ወይስ ምን ያደርጋል ጦር ይልካል ብለ ተጠብቃለህ የትኛውን ጦር መሳይ የትኛውን ጦር እኮ ባሁን ባለው ሁኔታ በጣም ተበታትኖ ያለው ኢትዮጵያ እኮ መከላከያ እኛ አይደለም እኮ የምናገረው ራሳቸው ጀነራሎቹ ፋታ የለውም አንዷ ሰምታለ አንዷ ስተናገር ሻወር እንኳን ኮሰደ ስንት ጊዜ ሆኖታል ልብስ እንኳን አጥዋቅም የሚባልበት ጀነራል የትኛው መከላከያ ማለት ነው በየቦታው እኮ በሀገሪቱ በሁሉም አቅጣጫዎች ተበትኖ ያለ እንትን ነው ሶማሌ በምንም ደግሞ አሁን ደግሞ ከኤርትራ ጋር ግጭት ውስጥ ገባለው ብሎ ደግሞ የተወሰኑ አካባቢዎች ደግሞ የሰራዊት ክምችት የተወሰኑ አካባቢዎች ጀምሯል እና በየትኛው አቅም ነው እንትን የሚለው ማለት ነው በጣም ከባድ ነው በዛ አጣብቂ ነው ለራሱ ድሮ መጨረስ የነበረበትን የቤት ስራ ማለት ነው ይሄ ነገር በዛን ጊዜ ከፕሪቶሪያ ስምምነት ወደሚባለው ሳይኬድ ህወሓት ተደምስሶ ትግራይ ውስጥ ሌላ አይነት የፖለቲካል አሬንጅመንት ተፈጥሮ ነገሮችን እንደው በዛ መንገድ መጨረስ በሚቻልበት እንትን ያንን ነገር እንዲህ አሁን በዚህ ደረጃ አድጎ ጎልብቶ ራስ ምታት ፈተና እንዲሆን አድርጎ አሁን እንደገና ተመልሶ ጦር የመላክ እንትኑ አቅሙ ቢኖር እንደው ፍላጎቱ ቢኖርም አቅሙ ያለ አይመስለኝም እኔ እሱ ነው የሚታየኝ ከዛ ይልቅ የተለያዩ ይሄ ኢኮኖሚያዊ ጫናዎች የፌደራል መንግስቱ ሊጠቀማቸው የሚችላቸው ኢኮኖሚያዊ ጫናዎች ወይም ደግሞ ሌላ ጫናዎች ሊኖሩ ይችላሉ ይሄ አንደኛው እንትን በጫና ማለት ነው ለምሳሌ በጀት በመከልከል በረራ ተቋርጧል ሲባል ሰምቼ ነበር መሰለኝ ወደ መቀሌና አክሱም ትላንትና እና ሌሎች ሎኬጆችን በማድረግ ምናምን ነገር ጫና ለማሳደር እንትን የሚል ይመስለኛል ግን ከዛ በጣም በተለየ መንገድ አይሆንም አይባልም አብይ አህመድ 360 ዲግሪ ዞሮ ከነ ደብረጽዮን ቡድን ጋር አይ በቃ ኦኬ ይሄን ካደረጋችሁልኝ እናንተን እንትን እቀበላለሁ ብሎ ሊቀጥል ይችላል ግን አሁን እንደው ጦር ማዝመት ይሄ መከላከያውና ጣልቃ ገብቶ ለሚባለው እኔ አሁን
በየትኛው አቅም ነው የኢትዮጵያ መንግስት አሁን የአብይ አህመድ መንግስት እንደምናየው ነው አይደል? አማራ ክልል በሁሉም አካባቢዎች ጦሩ ተብትኗል። ኦሮሚያ ክልል እንደዚሁ ነው ያለው። አሁን ደግሞ ትላንትና ነው ዛሬ ቡሬ አፋር እንትና አካባቢ ከፍተኛ የጦር ክምችት አለ ሲባል ነበር እና እንትኑ በጣም ከባድ ነው አሁን ባለው ሁኔታ። እንትኑ አማራጮቹ አብይ አህመድ አማራጮቹ እየጠበቡ ራሱ በፈጠረው ተንኮል ራሱ በሰራው ሴራ ተጠልፎ የተተበተበ ነው። በነገራችን ላይ የተተበተበ ነው። የሚገርም ነገር በቃ በጣም አንድ አባባል አለ አማርኛ ቅኔ ነው። ደባ ራሱን ስለ ድግሱን የሚባል ነገር አለ። ራስ አንዳንዴ ተንኮል ሰራለሁ ብለህ ያ ተንኮል ራሱ መልሶ አንተን ጠልፎ የሚጥልበት እንትን ውስጥ ነው ያለው። አብይ አህመድም እንደዛ ነው። የአብይ አህመድ በቃል ኪዳን ከኤርትራም ከአማራ ኃይልም ጋር ህወሓትን ለማጥፋት ያውላ ዘመቻ ያውላ መስዋዕትነት ተከፍሎ ክህደት ፈጽሞ ህወሓትን እንዲቀጥል አድርጎ አሁን የምናየው የኤርትራና የኢትዮጵያ ቀውስ የአማራ ክልል ያለው ቀውስ የዛ መነሻ ነው። ግን አሁን ዞሮ ደግሞ ያ የመጀመሪያ የፈጠረው ደባ ተንኮል ራሱ አብይ አህመድን አሁን አጣብቂኝ ውስጥ የከተተው ይመስለኛል። ገባ ትግራይ ውስጥ ማድረግ የማይችልበት እንትን ያለው በነገራችን ላይ ማድረግ ከነበረበት እዚህ ደረጃ ሳይደርስ ማድረግ ይችል ነበር። እዚህ ደረጃ ሳይደርስ ቲፒኤልኤፍ ጉባኤ ገና የመጀመሪያውን ጉባኤ አካሂዶ ጌታቸው ረዳን ከማዕከላዊ ኮሚቴ አባራራለሁ ምናምን ነገር ሲል ምርጫ ቦርድ መግለጫ ወጥቶ ከዛ በኋላ ደግሞ ፌደራል መንግስቱ እንዲህ አይነት እርምጃ ወስዳለሁ ብሎ ያኔ ማስተካከል ነበረበት። እኔ እናንተ አውርተነዋል እኮ ለምንድን ነው ዝም ያሉት ብለህ ማለት ያኔ ያላደረጉት ምንድነው? ተዋቸው ትንሽ ይውጣላችሁ የሚል አይነት ነበር። ያው ዞሮ አስቸጋሪው ኃይል ነው። በነገራችን ላይ ጌታቸው ቢያሸንፍ አዶን ነው በጣም እንትን ነው ብዙም እንትን ለፌደራል መንግስቱ ብዙም አስቸጋሪ አይሆንም ነበር። አሁን ግን ወደ ስልጣን ጉልበት እያገኘ የመጣው አስቸጋሪው የቲፒኤልኤፍ ኃይል ነው። ያንን ጦርነት የቀሰቀሰውም ነው። ከዚህ በኋላም ሌላ ጦርነት ለመቀስቀስ ምንም ወደ ኋላ የማይለው ኃይል ነው አሁን ትግራይ ውስጥ ጉልበት አግኝቶ የወጣው። መርሳት የለብን አንተ ያልከው ነገር አለ። ዲዲአር ምናምን የሚባለው ነገር እርሳው 270 ሺህ የሚጠጋ ታጣቂ ኃይል ከነምናምን ነው ባይዞ ትግራይ ውስጥ ተወሰነ ከወደመው ታንክና ከምናምን ሜካናይዝ ውጪ ሌሎቹ አሁንም እንዳሉ ናቸው። ይሄ ባለበት ሁኔታ ነው አሁን እንግዲህ ፌደራል መንግስቱ አጣብቂኝ ውስጥ ገብቶ ጦር ይልካል። እኔ አይመስለኝም ሊላክ እንኳን ቢል ምንም አማራጭ የለው ምን እንትን የለውም አቅሙም የለውም። እኔ አሁን ባለው የኢትዮጵያ የጦር እንትን አቅም ምልስ ስንት ቦታ ይሆናል? እኔ ምል ብዙ ቦታ አለ እንትን አለ እና እኔ አይመስለኝም መስፍን እንግዲህ ዓለም አቀፉ ማህበረሰብ ሚና ቀደም ሲል ያልከው ነገር አለ። ነጌታቸው አብዛኛው መግለጫቸው በእንግሊዘኛ ሆኗል። ዛሬ የህወሓት ምክትል ሊቀመንበር አማኑኤል አሰፋ መግለጫ ሲሰጥ ነበር። በትግርኛና በእንግሊዘኛ ነው ያደረገው። ምናልባት ለዓለም አቀፉ ማህበረሰብም እንዲደርስ በሚል ሊሆን ይችላል። እንግዲህ ዓለም አቀፉ ማህበረሰብ ዛሬ ከ20 በላይ ኤምባሲዎች በጋራ መግለጫ አውጥተዋል። አሳስቦናል ብለዋል። ሁኔታው በሰሜን ኢትዮጵያ ያለው ነገር ወደ ጦርነት ሊያመራ ይችላል ብለው ስጋት ገብቷቸዋል። እንግዲህ እንደምንሰማው ከሆነ ሌተናል ጀነራል ጻድቃን ገብረትንሳይ ወደዚህ ወደ አሜሪካ መጥቷል። ከዚሁ ጋር የተያዘ እንደሆነ ነው የሚገመተው። ጻድቃን ከጌታቸው ጋር ያለ እንደሆነ ይታወቃል። ስለዚህ አሁን ዓለም አቀፉ ማህበረሰብ ከዚህ ከፕሪቶሪያ ጋር አንድ ላይ በመሆን ጥይት የማይሰማበት አቀጣና እንዲሆን እንፈልጋለን የሚሉት ነገር ምን አይነት ጫና ሊፈጥሩ ነው? ማንን ምናልባት ደግፈው ተነጋገሩ ሊሏቸው ነው? አልቻሉም እኮ ተመላልሰው የአሜሪካም የእንግሊዝም ተመላልሰው መቀሌ አዲስ አበባ ተመላልሰው አልቻሉትም። አንድ የፌደራል መንግስት ባለበት በጣም እኮ አስገራሚ ነገር ነው። የአብይ አህመድን አገዛዝ ደካማነት ከሚያሳዩት አንድ የክልል ቦታ የተፈጠረን ችግር ሌላ ሶስተኛ ወገን መጥቶ እየተመላለሰ ሲሸመገል ምንም ትንፋሽ እንኳን ማሰማ አገዛዝ ነው። ለማንኛውም ምን አይነት ለውጥ ሊያመጣ ይችላል የዓለም አቀፉ ማህበረሰብ ጫና? በነገራችን ላይ ዓለም አቀፉ ማህበረሰብ አማራ ክልል በዚህ ደረጃ ቀውጢ በሆነበት ጊዜ እንዲተሰብስበው መግለጫ ለማውጣት አልፈለጉም። ትግራይ ግን ገና አንድ ጥይት ሊጮ ይችላል ብለው ነው ከወዲሁ እየተረባረቡ የሚገኙት። ይሄ ለምን ሆነ ሌላ ጊዜ ልናነሳው እንችላለን። አሁን የዓለም አቀፉ ማህበረሰብ ጫና ምን ሊሆን ይችላል? ወዴት ሊያመራ ይችላል? ምናልባት እነ ደብረጽዮንን ላይ ጫናቸውን ሊያበረቱ እንደሚችሉ ይገመታል። ምክንያቱም በኃይል ስለሆነ ሁሉን ነገር የሚያደርጉት በነገራችን ላይ መስተካከል ያለበት ነገር የዓለም አቀፍ ማህበረሰብ የሚባለው ምዕራብ ሀገሮች ናቸው እንጂ ዓለም አቀፍ ማህበረሰብ ሲባል እንዳለ ዓለም በሙሉ ተሰብስቦ ምናምን ምዕራብ ሀገሮች ናቸው፣ ዌስተርን ካንትሪስ ናቸው።
አብዛኞቹ አሁን የአውሮፓ ህብረት አባል ሀገሮች ምናልባት እንግሊዝን ይጨምራል ኖርዌይ እና ዴንማርክ ምናምን ነገር ፕላስ አሜሪካን ነው እንትኑ በዚህ ጦርነት ላይ በነገራችን ላይ በጣም ትልቅ ሚና የነበረው ኃይል ነው ከጦርነቱ እኩል በሜዳ ላይ ከተደረገው ውጊያ እኩል የዓለም አቀፍ ማህበረሰብ የሚባለው በተለይ የአሜሪካን ጣልቃ ገብነት በዚህ ጉዳይ ላይ በዚህ በትግራይ ጦርነት እንትን ላይ የአሜሪካ እጇን ማስገባት ትልቅ ሚና ተጫውቷል በነገራችን ላይ ቲፒኤልኤፍ ቅስሙ ከተሰበረበት የልብ አግኝቶ እንዲያንሰራራ ያደረገው የአሜሪካን ነው ይሄ በዚህ ላይ ምንም እንደው መሸፋፈን የለበትም በተለይ የባይደን አድሚኒስትሬሽን የሚባለው እዛ ውስጥ ያሉት እነ ጌል ስሚዝ እነ ሱዛን ራይስ እነ ምናምን ከእንግሊዝ ደህንነት እንትን ጋር የሚሰሩት እነ አሌክስ ደዋል እነ እዚህ ኖርዌይ ምናምን ያሉት የተቀናጀ ስራ ነው የተሰራው ቲፒኤልኤፍን ለማዳን ያን ጦርነት በተወሰነ መልኩ በዚህ መንገድ እንዲጠናቀቅ ለማድረግ ማለት እና የአብይ አህመድም ደግሞ ከርፋፋነት ልበለው ምን አይነት አማርኛ ነው አላውቅምና ከርፋፋነትም ደግሞ አለ እውነት ነው ማለት እንደ አንድ ሉዓላዊ ሀገር በዚህ ደረጃ እንዲተቀናጅተው ሲመጡ ብዙ ነገሮችን ማድረግ ይቻል ነበር ብዙ ነገሮች ባለመደረጉ ይኸው እዚህ እንትን ውስጥ ገብተናል አሁንም የምናየው እኔ ምን አገባቸው ነው የኔ እንትን ምን አገባቸው ፌደራል መንግስት ካለ የውጭ ጉዳይ መስሪያ ቤት ካለ በኢትዮጵያ ህገ መንግስት እንዲያውም ወያኔ ያን እነመለስ ያደረጉት ፌደራሊዝሙን ሲያዋቅሩ የኢትዮጵያ ህገ መንግስት አብዛኛውን ስልጣን ለክልሎች ሰጥተው የውጭ ጉዳይና መከላከያን ብቻ ነው ለፌደራል መንግስቱ የሰጡት የነበረው ስለዚህ ማንኛውም ክልል የውጭ ግንኙነት ከውጭ አካል ጋር ማድረግ እንደማይችል በህገ መንግስት የተቀመጠ ነገር ነው አሁን የምናየው ነገር ይሄ በመግለጫም በምንም የሚደረገው ነገር ጣልቃ ሌላ ምንም የሚገለጽበት እንትን የለም ጣልቃ ገብነት ነው ይሄ ግጭት እንዳይፈጠር እንደው እንትን ለመከላከል ምናምን አይደለም እንደዛ ከሆነ ደብል ስታንዳርድ አለ ማለት ነው ለምንድነው አማራ ክልል የማያደርጉ ለምንድነው ኦሮሚያ ክልል የማይሄዱት እንደዚህ በየሳምንቱ ሲመላለሱ ነበር አይደል ለትግራይም ወደ መቀሌ ምናምን ነገር ለምንድነው እንትን የማይሉት ያ የሌላው ክልል ግጭት አያሳስብም ማለት ነው የሌላው ክልል ግጭት እንደው የሌላው ክልል የሚጠፋው ህይወት አይደለም ማለት ነው እሱን ነገር መጠየቅ አለብን ግን አሁንም ጥሩነቱ ምንድነው አሜሪካም ከዚህ ጨዋታ ወጣለች አሁን ያለው አስተዳደር የትራምፕ አስተዳደር ምንም ቆም የማይሰጠው ነው አሁን ትግራይ የሚባለው ማካይ የት እንደሆነ ማያውቅ ገባ የዚህ ሎቢስቶቻቸው ተጽዕኖ እንዳያሳድሩ ምንም አይነት ሊቨሬጅ የላቸውም አሁን ትራምፕ አስተዳደር የራሱ የሆነ ትኩረቶች አሉት የዩክሬን ግጭት አለ የጋዛ አፕሮች ቀውስ አለ ከካናዳ ከሌሎች ከቻይና ጋር የሚገጥመው ጦርነት አለ ምናምን ነገር እነዚህ ትግራይ ምናምን የሚባል ነገር ምንም እንትን የማይለው ነገር ስለዚህ አሜሪካ ከዚህ ኢኩዌሽን ወጣለች አሁን የቀረው አውሮፓ ዩኒየን ነው አውሮፓ ዩኒየን ውስጥ ባይዞይ ከድሮ ጀምሮ የሚታወቁ እንግሊዝና አውሮፓ ዩኒየን ናቸው ከድሮ ጀምሮ የሚታወቅ የወያኔ ሎቢ እንትን አለ የነ አሌክሳንደር ጎስ የሚባል የድሮ ግሪካዊ ነው የዚህ የአውሮፓ ዩኒየን የአፍሪካ ቀንድ ልዩ መልእክተኛ የነበረ ሰውዬ በቃ እሱ ወገቡን በቀበቶ ታጥቆ ለወያኔ ሎቢ የሚያደርግን ሰውዬ ነው ግሪክ እንትን ነው አንድ ጊዜ አግኝቼው ነበር እነሱ ናቸው እንደዚህ አይነት ጫና የሚያደርጉትና እንትን የሚሉትና በሂደቱ ላይ ምንም ተጽዕኖ የላቸውም ያው ሞከሩ አይታል አይደለ መቀሌ ሄደው አንድ ጌታቸውን አንድ ደብረጽዮንን የአንድ ፓርቲ የውስጥ ችግርን የውጭ ሀገር ዲፕሎማቶች ለመዳኘት ሲሉ እንግዲህ አስበው ኢትዮጵያ ዲሞክራቲክና ሪፐብሊካን ፓርቲዎች ተጣልተዋልና እነሱ ላስታርቅ ብሎ የሚያስብም የለም አይደለ ኢትዮጵያ ሌላም ሀገር ማለት የሚያስብም የለም ምን አገባችሁ ነው ምን አገባ አርፈ ተቀመጥ ነው የሚባለው ሺት ኦፍ ካንትሪስ ነው የተባል ነው ሺት ኦፍ ካንትሪስ ምናምን ነገር ምን አገባው እና በዚህ ነገር ላይ እኔ እንደ አንዳንዴ እኮ አብይ አህመድ እንደ መንግስትም አያስብም ለዛ እኮ ነው እንዴ ጠርቶ ይሄ ጣልቃ ገብነት ነው ከዚህ በኋላ እንዲህ አይነት ነገር ውስጥ ብትገቡናችሁ ፐርሶና ነው እንግራታ ነው እንትን መናደርገው በ24 ሰዓት ከዚህ ሀገር በ48 ሰዓት ከዚህ ሀገር እንድትባረሩ ነው የምናደርጉ ብሎ መናገር መቻል አለበት እና እንትን ነው ግን እነ ደብረጽዮንም እነ ጌታቸውም ሁሉን ነገር እንትናቸው አሁን ትኩረታቸው እንግሊዘኛም በምን የሚያደርጉት ነገር ዓለም አቀፉ ማህበረሰብ ድረስልኝ እንዲያርግልኝ ያሉበት ሁኔታ ያለው አይ ዶንት ቲንክ
አሁን ዓለም አቀፍ ማህበረሰብ የተባለው የአውሮፓ ዩኒየን ያን ያህል አቅም ያለው አይመስለኝም። አሜሪካ ከሌለች በነገራችን ላይ የአውሮፓ ዩኒየን ዝም ብሎ ነገር ነው፣ የሾቀ ነው፣ ደካማ ድርጅት ነው እንት ነውና ብዙ የሚቀይረው ነገር የለም። ግን ምንድነው የሀገር ክብር የሚባለው ነገር ማስከበር መቻል አለብን ነው። ስቶፕ በቃ ይሄን ነገር ከዚህ በኋላ እኛን ጠይቁን። ትግራይን በተመለከተ ወይ አማራ ክልልን በተመለከተ ምናምን በተመለከተ ማወቅ የምትፈልጉት ነገር ካለ ችግር አለ ብላችሁ ካሰቡ መጀመሪያ ውጭ ጉዳይ ሚኒስትር መስሪያ ቤቱን ተነጋግራችሁ እኛ ምን ሰጣችሁ መረጃ ነው ይዛችሁ ሜዳ ያለባችሁ ተብሎ ቁርጥ ያለ ነገር ሊነገራቸው ይገባል እንጂ በዚህ ደረጃ እንትን የሚባል ነገር ነው ያለው። ግን በጣም ያሳዝናል እንደ ሀገር ምን ያህል እንደወረድን በጫዋታ እንደሆነ። መስፍን እንግዲህ የጌታቸውን ነገር ያሳዝናል እንዳልከው መጨረሻ ላይ ምንድነው የአህያ ባል ከጅባ ያስጥልም ሆኖ አብይ ጌታቸውን ሊታደግ አልቻለም። ጌታቸው በርግጥ አዲስ አበባ ይሻላል። በነገራችን ላይ አዲስ አበባን በጣም ይወዳል አሉ። እንደውም ለሱ ጥሩ ነው እዚህ ጣጣ ውስጥ ከሚገባ እንግዲህ በረሃ 2 አመት ሙሉ ተንከራተተ። ከዛ ሞከረ ደግሞ አሁን የብልጽግናን እግር ትግራይ ላይ ለመትከል ያው የብልጽግና ድጋፍ ከጀርባው ስላለ ብዙዎቹ የትግራይ ተወላጆች ጌታቸውን በሙሉ ልብ እንዳይቀበሉ ያደረጋቸው አንድም ከጌታቸው ጀርባ አብይ የሚባል እንግዲህ 1 ሚሊዮን የሚጠጋ የትግራይ ልጆች ያለቁበትን ጦርነት በአጋፋሪነት ሲመራ የነበረ አብይ ከሚባል ሰው ጋር አብሮ መታየቱ ነው። ለትግራይ ተወላጆች ለውጥ እንኳን ቢፈልጉ እንኳን አልዋጥ ያላቸው አሁን አዲስ አበባ ገብተዋል። እንግዲህ ስካይላይት ሆቴል ነው መሰለኝ ብዙ ጊዜ የሚያዘወትረው እዛ ያው ሙሉ በሙሉ ጓዙን ጠቅልሎ ይገባል ማለት ነው። የትግራይ ቀውስ ግን ይቀጥላል እንዳልከው ማዕቀብም ከተጣለ ሌሎች ነገሮች ፌደራል መንግስቱ እጁን ከሰበሰበ የትግራይ ህዝብ ነው የሚጎዳው። ነደብረ ጽዮን እንደሆነ ምንም የሚሆኑት ነገር የለም። እዛ መቀሌ ያለ ሆቴል ላይ እየተንፈላሰሱ ይኖራሉ። ምንም የሚጎልባቸው ነገር የለም። የትግራይ ህዝብ ግን ሌላ መከራ ውስጥ ሊገባ ከጫፍ ላይ ይገኛልና ያሳዝናል እየሆነ ያለው ሁኔታ። እንግዲህ መስፍን በዚህ ወደ አማራ ክልሉ ጉዳይ እንግባ። አሁን እናንተ እዚህ ቁጭ ብለን አንድ መረጃ እየተቀበልኩ ነበር ከአማራ ፋኖ በወሎ ደሴ ተከባለች ነው የሚለው መረጃው። ደሴ ተከባለች የሚል ነው። በጣም ይሄ ዜና ሲጠበቅ የነበረ ነው። እንግዲህ ወደዛ አካባቢ እንቅስቃሴው የተዳከመ እንደነበረ ይታወቃል። ነገር ግን አሁን ያለው ሁኔታ የሚያሳየው ነው። ከዛ በቀጥታ ይመጣልንን ከአማራ ፋኖ በወሎ ቤት አማራ ህዝብ ግንኙነት ክፍል ከአርበኛ አበበ ፈንታው የመጣ መረጃ ነው። ደሴ ከተማ በከበባ ውስጥ ነች። የአማራ ፋኖ በወሎ ልጅ ኢያሱ ኮር ከወሎ መዲና ደሴ ቅርብ ርቀት የሚገኙ ቀጠናዎችን ተቆጣጥሯል። ተጠናክሮ በቀጠለው የሉና ተጋድሎ የኢያሱ ኮር ራምቦ ክፍለ ጦር ዛሬ ማለትም በቀን 04/07/2017 በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 023024 እና 025 ቀበሌዎች ላይ ከንጋት ሰዓት ጀምሮ በተደረገ ሚሊሻና አድማ በተናን የማጽዳት ግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች በጀግንነት ተቆጣጥረውታል ይላል። ትልቅ ዜና ነው። ደሴ ዛ አካባቢ ያለውን የፋኖን እንቅስቃሴ በለጠ ለማጠናከርና አገዛዙ አንድም ጠንካራ ነኝ የሚልበትን የደሴና ኮምቦልቻን መስመር ለመቆጣጠር የሚያስችል ነው። እንግዲህ ይሄ ጥቁር አስፋልት የሚባለው አብዛኛውን በአማራ ክልል የሚገኘውን ቦታዎች በሙሉ ፋኖች ተቆጣጥረውታል። ጎንደር እንደምንሰማው ቋራ፣ ደባርቅ እንደነዚህ አካባቢዎች ትልልቅ ድሎች ነው የተገኙት። ዙ 23 ሁሉ የተቃጠለበት በአንዳንድ ቦታዎች ትልልቅ መሳሪያዎች የተማረኩበት መረጃዎች እየወጡ ነው ያሉት። ትላንትና በይፋት አካባቢ ወደ አጣየም እንደዚሁ በተደረገው ውጊያ አንድ ጀነራል መኮንን መገደላቸው ይነገራል። እስካሁን በርግጥ በሶስተኛ ወገን ወይም ደግሞ በሌላ ወገን ለማጣራት ያደረግነው ሙከራ አልተሳካም። ግን ከፍተኛ ጀነራል መኮንን መገደላቸውን እየሰማን እንገኛለን። እንደነዚህ አይነት መረጃዎች በስፋት እየወጡ ነው። እንግዲህ አማራ ፋኖ ትግል እንዴት አየው? በተለይ ባለፈው አንድ ሳምንት ውስጥ በጣም ተጠናክሮ ነው የቀጠለው። የአገዛዙን አከርካሪ የሚሰብሩ ጥቃቶች ናቸው እየተፈጸሙ ያሉት። በጎን አብይ አህመድ ደግሞ አማራ ክልል ክረምቱ ከመግባቱ በፊት ጣጣችንን ጨርሰን ትኩረታችንን ወደ ሌላ እናደርጋለን ነው የሚለው። እንግዲህ ወደ ሌላ የሚለው ያው ኤርትራን ይመስላል። ለማንኛውም 8ኛ ቀጠሮ ይመስላል ክረምቱ ከመግባቱ በፊት የሚለው የአብይ አህመድ አሁንም ተጨማሪ ወደ ክልሉ ጦር እያስገባ ያለበት ሁኔታ እንዴት አየው? እስቲ አማራ ክልሉን ወቅታዊ የትግል እንቅስቃሴ ደግሞ እንመልከተው።
መሳይ እንግዲህ የካቲት 30 መቼ ነበር? ከአራት ቀን ነው ከ3 ቀን በፊት ነበር። የካቲት 30 አንደኛው የተቀመጠው ገደገደብ ነበር። 7ኛ ነው 8ኛ ነው ነገር ማለት መጋቢት 30 ማለት እኔ መጋቢት 30 ነው። አዎ የካቲት 30 ልክ ነው። የካቲት 30 ነው እንጂ አንደኛው እስከ ጥቅምት ነበር። ከዛ በኋላ እስከ የካቲት ገፉት። እንዲህ እያሉ ቀጠሮ እንትን እያደረጉ ነውና እኔ ምንም መሰለ አንድ ነገር በተመሳሳይ መንገድ እያደረከው የተለየ ውጤት መጠበቅ የለብም የሚል አንድ አባባል አለ። ኦፊሺየስ ነው ማን ያለው ረስቸዋለሁ። አይ ቲንክ እነሱ እያደረጉ ያሉ ነገር ይሄንን ነው። አሁንም በጉልበት አሁንም በጦር አሁንም በኃይል አሁንም በነጹሃንን በመጨፍጨፍ አማራ ክልል ውስጥ ለውጥ እናመጣለን ብለው ነው እየሞከሩ ያሉት ለ7 ለ8 ለ9 ጊዜ ማለት ዘመቻ በዘመቻ ዘመቻ ላይ ዘመቻ ቀጠሮ ላይ ቀጠሮ ተሰጥቶ ይሄው አሁን ላይ ደርሰናል። ምንም ለውጥ የመጣ ነገር የለም። እንዲያውም እየሰፋ ነው ባይዞይ የፋኖ የእንቅስቃሴ አድማስ እየሰፋ ነው። አሁን በጣም አሁን የምሰማው ዛሬ ነው የምሰማው ደሴት ሆነች ብዬ ነበር። ፋኖ እስካሁን ሁሉም አማራ አካባቢዎች ሲያዳርስ ደሴ እንዴት ደሴት ሆና ትቀጥላለች ብዬ ነበር። እንዲያውም የአብዱ ሁሴን ነው የሚባል የደሴ የሰሜን ወሎ የደቡብ ወሎ አስተዳዳሪ ወይም የደሴ ከንቲባ ደሴ ፋኖ አይደርሳትም እኛ ደሴ ልክ ኢሚዩን ነች ከፋኖ እንትን ነች የጸዳች ከተማ ነች ብሎ በጣም ሲፎክር አንድ ፕሮግራም አስታውሳለሁና በዚህ ሁኔታ ውስጥ ነው ያለውና መንግስት እንደ እንትን ማሰብ አለበት። በቃ ይሄ ነገር አልሰራም፣ ሌላ መንገድ ሞክረው ወይ ድርድር ሞክር ወይ ደግሞ ሌላ አይነት አማራጭ ሞክር ተብሎ የሚታው ነገር ነው። እንዳልከው በቆየ ቁጥር የመንግስት ኃይልም እየተዳከመ የኢትዮጵያን ፕሮብሌሞች እየሰፉ ነው። በነገራችን ላይ ቀደም ያልኩ ነገር ነው። አሁን የአማራ ክልሉ ግንባር በዚህ ሁኔታ ባለበት ሁኔታ ሌላ ደግሞ ራስ ምታት ትግራይ ውስጥ አሁን እየተከፈተ ነው እየተጨመረ ነው ያለው። ኤርትራ ጋር ይጀምራል የሚባል የሚጠበቀው ደግሞ ግጭትም አለ እና በገዛ ተንኮሉ በገዛ እጁ ራሱን ያዳከመ እየጠለፈ እየወደቀ ያለበት ሁኔታ ነው ያለው። በየቦታው አሁን ትላንትና ነው ምናምን መራቤቴ የምትሰማ ነበር። መራቤቴ ቅልጥ ያለ ጦርነት አካሄደው የመንግስት ጦር በሚገርም ሁኔታ ማለት ነው ተፍረክርኮ ግማሽ ወደ ኦሮሚያ ክልል ነው የሸተው በእንትን በሚል ሁኔታ ማለት የይፋት እነዚህ አሁን የይፋት አካባቢዎች እስከ መንዝ ድረስ ያሉ አካባቢዎች ላይ አሁንም ኮንቲኒየስሊ ውጊያ እየተካሄደ ነው ያለው። የዚህ ደግሞ ምዕራብ ጎንደርና ሰሜን ጎንደር አካባቢዎች ያሉ አካባቢ እና በእንትኑ ሊቆም አይችልም። የወሎን ያው ሰሜን ወሎም አሁንም የተወሰኑ አካባቢዎች ውጊያዎች አሉ እነሱ ነው እና በየቦታው የምናያቸው ነገሮች ይሄ ነገር ሊቆም የሚችል ነገር አይደለም። ምንም እኔ ብያለሁ እኮ ምንም ይሄ ነገር ከዚህ በኋላ ሰማይ ቢሰነጠቅ ምድር ብትል የፋኖ እንቅስቃሴ ሊያቆም የሚችል ምድራዊ ኃይል ከዚህ በኋላ አይመጣም። ፋኖ ምናልባት ደከመ ፋኖ ምናልባት እንቅስቃሴው አደጋ ውስጥ ወደቀ ከተባለ በራሱ በፋኖ ኃይል ድክመት ወይ መከፋፈል ሊሆን ይችላል የሚል እምነት ነው። ግን አሁን በአጠቃላይ የምናየው ነገር ይሄ ነው። በእነቱ በጣም እኔ አንዳንዴ ይገርመኛል እነዚህ ልጆች ከዚህ ቀደም ወታደራዊ ስልጠና ወይም ደግሞ የተለየ ወታደራዊ ልምድ ከየት አምጥተው እንትን አድርጉት የሚባለው ነገር ማለት የምትሰማው ነገር የምትሰማቸው ጀብዶች ድፍረታቸው ራሱ የመንግስት ጀነራል ኮንቮይን የመንግስት ጀነራል በጣም በአንድ ሻለቃ ከአንድ ሻለቃ በላይ የሚታጀብ ነው። በብዙ ሰው ነው የሚታጀበው። ያንን ኮንቮይ እንደዛ አድፍተህ እዛ ላይ ጥቃት ማድረስ ማሰቡ ራሱ በጣም የሚከብድ ነገር ነው። የልጆቹ እንትን ነው የምዕራብ ጎንደር ምናምን አካባቢ ማን ነው ዶክተር ጀነራል ብርሃኑ በቀለ ነው የሚባለው ኦልሞስት አሁን እሱ ማልቀስ ነው የቀረው። በነገራችን ላይ ማልቀስ ነው የቀረው። በቃ ምንም አንዴ እንትኑን የፖለቲካ አመራሩን ይወቅሳል፣ አንዴ ህዝቡን ይወቅሳል፣ አንዴ የአማራን ወጣት ይወቅሳል፣ አንዴ ራሱ መከላከያውን ይወቅሳል። የሚያደርገው ነገር አሳጥቶን እንትን ያለው በየጊዜው በነገራችን ላይ ጀነራሎቹ ላይ ያለውን ፍራስትሬሽን ተስፋ መቁረጥ የምታየው ስብሰባ በየጊዜው ስብሰባ ሲያደርጉ በቃ ፍራስትሬትድ ሆነዋል ማለት ነው። ከጦር ሜዳ ይልቅ አብዛኛው እንትናቸው እንትን የሚባለው ጊዜያቸውን የሚያጠፉት ስብሰባ በመሰብሰብ ፖለቲካ አመራሩ ሊሰራ የሚገባውን ስራ ማለት ነው። እነሱ ወታደራዊ አመራሩ አልሆነም፣ ምንም ነገር ሊንቀሳቀስ አልቻለም። ቢኤሙ ድሮኑ ምናምኑ ባለፈው ሰሞን ደግሞ ታስታውሳለህ
አመራሮቹን ብቻ ታርጌት ያደረጉ እንቅስቃሴዎች አድርገው አመራሮቹን ለማጥፋት ሞክረው ነበር በገንዘብ ሰዎችን አስርገው አስገብተው አመራሮቹን በነብሰ ገዳይ ለማስገደሉ ሞክረው ነበር ምንም ነገር የማይቻል እንትን ሆነ I think ህዝቡ ውስጥ ያለው በቃ የድጋፉ እንትን የበለጠ እየጨመረ ነው የመጣው አሁን የት ነው ሳይ ነበር ምዕራብ ጎንደር ነው ደቡብ ጎንደር በለሳም አካባቢ ሰዎቹ ሲናገሩ ነው ነገር በጣም የሚገርም ስሜት ይነቀንቃል በቃ ፋኖ ነው አዳኛችን እናንተ እንደምታዱ ልጆቻችን ናችሁ ከናንተ ጋር እንራባለን ከናንተ ጋር መከራውን እንቀበላለን እናንተ የምታደርጉትን አብረን እናደርጋለን ያለ ሰዎች ባዳዋይ ሲናገሩ የነበረበት ሁኔታ ነው እንዲያውም በጣም ስሜት እንትን የሚል ነገር በየቦታው የምታው ነገር ይሄ ነውና እኔ አሁን ባለው ሁኔታ ምንም አዲስ ነገር የለውም ፋኖ ማሸነፉ ፋኖ ድል ማድረጉ ምንም ብርቅ ነገር አይደለም እንግዲህ እንዳልነው ሁሌ እንደምንለው ነው የሚቀጥሉትን ስቴፖች የሚቀጥሉትን እንቅስቃሴዎች የትግሉን ተኛ ምዕራፍ የመጀመሩ ነገር እንዴት ነው የሚለው ነገር ላይ ነው ጥያቄ ያለው እሱን አይ ቲንክ አሁን ብዙ ግፊትም አለ በነገራችን ላይ አሁን ብዙ ነው የማቃቸው ጥረቶች አሉ ሽምግልናዎች አሉ ንግግሮች አሉ ምናምን ግፊቶች አሉ በአመራሮቹም ላይ በአባላቶቹም ላይ ይሄ ነገር እዚህ መቆየት ከሚገባው በላይ ጦርነቱ ግጭቱ አማራ ክልል ውስጥ ቆይቷል አውጡት የሚል በጣም ግፊት አለና ሜቢ እንግዲህ በሚቀጥሉ ጥቂት ወራት ለየት ያለ ነገር እናያለንና ይሄን ያለው መሳይ መስፍን ሶስት ክስተቶችን እስቲ ላንሳ ምክንያቱም ከተለመደው የተለዩ ክስተቶች ናቸው አንደኛው የሲሪንቃ ወታደራዊ ካምፕ ተደምስሷል በቁጥጥር ስር ተደርጓል ከመጡት በኋላ ፋኖች ሲሪንቃ እንግዲህ ሰሜን ወሎ ያለ የቦታ ነው ያ ቦታ በመከላከያ ሰራዊት ካምፕ አለው እዛ ካምፕን አጥቅተው በቁጥጥራቸው ስር አድርጓል ይሄን ክስተት ስናየው እስካሁን ከሚደረጉት በተለየ ሁኔታ ሊጠቀስ የሚችል ነው አሁን የደሴውን ነው ሌላው ሊጠቀስ የሚችለው እንግዲህ ያልተደረሰ ቦታ ወይም ደግሞ ብዙም የፋኖ እንቅስቃሴ ማይታይበት ቦታ ፋኖ እየተጠጋ ነው ስለዚህ አሁን ቀደም ሲል አንተም እንዳልከው ፋኖ እግሩ የማይረግጥበት የአማራ ክልል ላይኖር ነው ማለት ነው ሁሉም ቦታ ሊደርስ ነው ማለት ነው ስለዚህ ክስተትን በተለየ ሁኔታ ይነሳል ሌላው አጣያ አካባቢ ዛ ቀጠና የተደረገውና ያ ጀነራል መኮንኑ ተገደለ የተባለበት ነው እንደሰማነው ከሆነ ሌተናል ጀነራል ተመስገን የሚባል ነው እንግዲህ ማረጋገጫ የለንም አሁንም ቢሆን በዚህ ጉዳይ ላይ የመጨረሻ መረጃ ነው ብለን አይደለም መጣራት አለበት ግን ከፋኖ አመራሮች ባገኘነውና እነሱም በተለያየ መልኩ ከሆስፒታልም ከራሱ ከመከላከያ ውስጥ መረጃ ምንጭ አላቸው ከዛ ባገኙት መረጃ መሰረት ይሄ ሌተናል ጀነራል በደፈጣ ውጊያ እንደተገደለ ገልጸዋል እነዚህ ሶስት ክስተቶች ሲታዩ ቀላል የሚባሉ አይደሉም የአብይ አህመድ ሰራዊት እውነት ለመናገር ከዚህ በኋላ አማራ ክልልን ወይ በራሱ ጊዜ ለቆ መውጣት አሊያም አጠቃላይ በሆነ መልኩ ለየፋኖን ኃይል ወደ ምንድነው ወደ ማይቋቋምበት ደረጃ መድረሱን ለኢትዮጵያ ሕዝብ ማሳወቅ ነው ያለበት ከዚህ በኋላ የኢትዮጵያ ልጆች መሞት የለባቸውም አሁን በቁጥር ሰማን እንግዲህ ደባርቅ አካባቢ በነበረው ውጊያ 110 የመከላከያ ሰራዊት ነው የተገደሉት ወደ ቋራ አካባቢ ከ60 በላይ ነው የተገደሉት ወሎ ላይ በአራት ውጊያዎች ላይ የተገደሉት ወደ 150 አካባቢ ይደርሳሉ ይሄን ዝም ብለ ቁጥር አይደለም የሰው ልጅ ህይወት ነው መጣራለ ስለዚህ እስከመቼ ነው እንዲህ አይነት ቁጥር እየጠራን በዚህ ደረጃ ለአብይ እብሪትና ትዕቢት የኢትዮጵያ ልጆች የሚሞቱት በዚህ አንፃር በፋኖ በኩል ማይሞቱ ማለት አይደለም ግን አይመጣጠንም ምናልባት 2-3 ካንድ ውጊያ በፋኖች በኩል እየሞተባቸው ያለው ስለዚህ መስፍን አብይ ምንድነው የሚለው እንግዲህ ስብሰባ ሰብስቧቸው ነበር ጀነራሎቹ ለምን እስካሁን ያማራ ክልል እንግዲህ በጣም ከፍተኛ ጦር አስገብተናል እውነቱን ነው ከ7 እዞች አሁን ማለት ከ8 እዞች አሁን 9ኛ ያቋቋመ ነው ከ8 እዞች 7ቱ አማራ ክልል ያሉት ምስራቅ እዝ የሚባለው ያንን የሶማሌ ድንበር ይጠብቃል የተባለው እኮ መኮንኖችና አንዳንድ የስታፍ ሰራተኞች ካልሆኑ በስተቀር እንዳለ ነቅሎ ምስራቅ ጎጃም ውስጥ ነው ያለው ስለዚህ አብይ ይሄን ሁሉ አድርገን እንዴት ነው ጦርነቱን ያላሸነፍ ነው የሚል ጥያቄ እንግዲህ ጠይቋቸዋል ያው ጀነራል ማን ነው ሌተናል ፊልድ ማርሻል ብርሃኑ ጁላ ነው መልስ የሰጠው በአማራ ተወላጅ ጀነራሎች ላይ ያላከከ በአማራ ብልጽግና የምስለኔ አስተዳደሩ ላይ ያላከከ በኦሮሚያ ውስጥ እኮ ሸኔን ለሁለት ከፍለን አምጥተን ከመንግስት ጋር አስማምተናል አማራ ክልል ምንም እየሰራችሁ አይደለም ከፋኖ ጋር ነው የምትሰሩት ብሎ እዛው ስብሰባው ላይ
ከሷቸዋል ስለዚህ ምንድነው ያብይ ምርጫ ምንድነው አማራ ክልል ከዚህ በኋላ ምን ለማምጣት ነው ይሁሉ ሰው የሚያልቀው ያ ብዙ ሰው ማስጨረስ ነው ምንም እንትን የለም አብይ አህመድ ለምን መሰለ አማራ ክልል በጣም ትልቅ ክልል ነው አማራ ክልል ዝም ብለህ ትታወተ ኢግኖር የምታደርገው ክልል አይደለም አማራ ክልል አጣ ማለት ኢትዮጵያን አጣ ማለት በብዙ ነገር ማለት ነው በህዝብ ብዛት በጂኦግራፊ አቀማመጥ ለዋና ከተማው ባለው ቅርበት በተለያየ መንገድ ባለው ተጽዕኖ ዝም ብለህ ኢግኖር የምታደርገው ክልል አይደለም ለአብይ አህመድ አስቸጋሪው ነበር ነገር እሱ ነው እንዳይቶ ይሄ ሁሉ ነገር ፋክተሮች አሉ እንዳይቀጥል ደግሞ ይሄ መከራ አለ በጣም አስቸጋሪ ነገር ነው በቃ ስለዚህ ያለው አማራጭ ምንድነው አንድ ጥይትና አንድ ሰው እስኪቀርደስ እንታገላለን የተባለው ሰው ማስጨረስ ነው በቃ ኮንቲኒየስሊ ሰው ማስጨረስ ነው ማቆሚያ የሌለው እልቂት እንትን ማድረግ ነው ያ ደግሞ በነገራችን ላይ በደንብ እንደው እንትን ግልጽ መሆን ያለበት መከላከያው ለሀገር እንደማይዋጋ ማወቅ አለበት የሀገር ድንበርን እየተከላከለ አለመሆኑን ማወቅ አለበት የአንድ ሰውን ስልጣን ለማስጠበቅ የአንድ ሰውን ስልጣን ለማስቀጠል በከንቱ እንበላሉ ዝም ብሎ በባዶ ዋጋ እየከፈለ መሆኑን ማወቅ አለበት በነገራችን ላይ እዚህ ላይ ትልቅ የሚዲያ ስራ መሰራት አለበት እዚህ ጋር ገና ከምልመላ ጀምሮ መከላከያ ከደቡብ ኮሎሚያ ከምን አካባቢ የሚወጡ ልጆች በደንብ ይሄን ነገር አሁን ወጣቶች ናቸው ሶሻል ሚዲያ ያሉ ሶሻል ሚዲያም ጭምር ማለት በደንብ መነገር አለበት እየሞቱ ያሉት አካላቸውን እያጡ ያሉት ለምንም ለሀገር ለምናምን አይደለም ለሚያስከብር ዓላማ አይደለም የአንድ እብድ አምባገነን ስልጣን ለማስቀጠል በጣም ጥቂት ቀን የቀረው አምባገነን ማለት ስለዚህ በዚህ ሁኔታ ውስጥ ለምንድነው የማይተካ ህይወታቸውን የሚያጡት ለምንድነው ውድ አካላቸው ላይ ጉዳት የሚደርሰው ለምንም ለሀገር ቢሆን አትን ክብር አለ ገሌኮ አርበኛ ነበር እዚህ ቦታ ላይ ለኢትዮጵያ ተዋድቆ እንዲሆነው መጣ ተብለ እንደው እንትንም አለ ሰው እንትን አለ ክብርም አለ የአርበኝነት እንትንም አለ ገሌኮ ምናምን አማራ ክልል ዘምቶ በዚህ ጦርነት አብይ አህመድን ስልጣን ለማስቀጠል እንትን አለ ተብሎ ቢነገር ለምንም እንትን የለው እንዳልኩ አብይ አህመድ ፍላጎቱ ጦርነቱን ማስቀጠል ነው በቃ ያለቀው ሰው አልቆ የሱ ስልጣን ቀደም እንዳልከው ነው አንድ ቀንም 1000 ወይም 1 ሚሊዮን ሰው አልቆ የሱ ስልጣን አንድ ቀን ቢራዘም ይወዳል ይፈልጋል በአሁን የምናየው ነገር እሱ ነው በነገራችን ላይ ሰሞኑን በኋላ እንመጣበታለን ሰሞኑን የአብይ አህመድ ትንሽ አሁን ደግሞ የሆነ ለውጥ ያያየን ነው አንድ ሰሞን የኮሪደር ልማት ነበር አብይ አህመድ የሆነ ቦታ ሄዶ ኮሪደር ልማት ጎበኘ ምናምን የሆነ ጎበኘ ነበር ደግሞ ሰሞኑን ደግሞ የጦር መሳሪያ ፋብሪካ የጦር መከላከያ እንትን የድሮን ማምረቻ የምናምን የኢትዮጵያ ስቴት is become militarized እያደረገው ነው በነገራችን የሚነግር ነገር አለ ኢትዮጵያ ስቴቱ ሚሊታራይዝድ እየሆነ ነው ሚሊታራይዝድ እየሆነ ያለው ምንድነው በቃ ይሄ ሰውዬ ሙሉ ለሙሉ ኃይሉን በጉልበት በመከላከያው ላይ በኃይል በጭፍለቃ ላይ ስለተማመነ ሚሊታሪውን መጠቀም ብቸኛ አማራጭ አድርጎ ስለወሰደ ነው ያገር ሀብት ያገር እንትን ለምን እንትን አይደል አሁን ኢትዮጵያ ትልቅ ኢንቨስትመንት እያደረገች ያለችው ሚሊታሪው ላይ ነውና በጣም እንዳልኩ ነው ይሄ አንድ ሰው አንድ ጥይት አንድ ምናምን እስኪቀር ድረስ እንዋጋለን የሚባለው አይነት እንትን ውስጥ ነው የገባው አብይ አህመድ እንጂ በማንኛውም አሁን እርግጠኛ ነኝ ጀነራሎቹ በውስጥ ንግግር ሊነግሩት የሚችሉ ይመስለኛል ካልፈር ማለት በቃ ይሄ ነገር አይዋጣም ማን ነው አንድ ጀነራል ሲናገር ነበር ፖለቲካዊ መፍትሄ ፈልጉለት እናንተ እየተጣላችሁ የመጣችሁ ናም ነገር ሲል ነበር ይሄ እንግዲህ አንደኛው ለአጋጣሚ ለካሜራ ግባት የበቃንተ ግን ሌሎቹ የሚነግሩት ይመስለኛል መሬት ላይ ያለው ግምገማ ያንን የሚያሳይ የሚገርም ነገር እኮ ተስፋ እኮ የሚሰጥ እኮ ነገር ቢሆን ኮንትሮል ይሄ ባለበት በእንቅርት ላይ ጆሮ ደግፍ ነው የሚባለው ባለበት ትግራይ ውስጥ አሁን እየተፈጠረ ያለው ቀውስ ቅድም ያልኩ ነገር ነው ቲፒኤልኤፍ መቀሌን ከተቆጣጠረ በኋላ ዝም ብሎ አይቀመጥ ትንኮሳ ማድረጉ ምን አልባት የሳምንታት ወይ የወር ምናምን ጊዜ ነው የሚፈረው ትንኮሳ ያደርጋል እንደገና ለዛም ኃይል ማሰማራት አይኖርበታል ማለት ኦሮሚያ ክልል ብራኑ ጁላ ላይ ተባለው የትኛው ነው ነገር ነው የከፈሉት ይሄው እኮ ምንም እኮ ማነው ሸኔ ነው ሰኒ ነው የሚባለው ሸኔና ሰኒ ተምታታብኝ ሰኒ ያው እሱ ራሱ ከገባ በኋላ እንደው እንትኑ ባሰበት አልባሰበትም እንዴ
ምንም እኮ የተቀየረ ነገር ጠብ ያለ ነገር የለም ራሱ የመንግስትና አንደኛው የኦላ የኦሮሞ ነጻነት ግንባር ሰራዊቱና የሚባለው ፋክሽን ስምምነት ካደረጉ ከተባለ በኋላ የሱሉልታ ከተማ የጫንጮ ከተማ የስንት ከተማ የብልጽግና ጽፈት ቤት ኃላፊዎች ናቸው የተገደሉት እና ምንም ለውጥ ያላመጣ ስምምነት ምንም እንትን በአጠቃላይ ባለው የሴኩሪቲ ሁኔታ ላይ ምንም አንድምታ የሌለው ድርድር አርገ ኦሮሚያ ክልል እንደዚህ ሆኗል አማራ ክልል እንዲህ አልጉ ማለት እኔ የማይሆን አማራጭ ነው በገንዘብ ምትገዛው ኃይል ሊኖር ይችላል አማራ ክልል ያለው እኮ እኔ እርግጠኛ ነኝ ገንዘብ አይደለም ሌላ ነገር ብታቀርብለት ወደ ኋላ የሚመለስ አይደለም ወጣቱ አሁን የጀመረውን ትግል ሳይጨርስ ማለት ነው ግን እኔ ዋናው ነገር አብይ የሚፈልገው አንድ ሰውና አንድ ጥይት እስኪቀር ድረስ ሰው አስጨርሶ ኢትዮጵያን አውድሞ ኢትዮጵያ ውስጥ ኢትዮጵያ ሰላም የሚባለው ነገር ጭራሽ እንትን ደብዛው እንዲጠፋ ሽታው እንዲጠፋ አድርጎ ነገሮችን አተራምሶ መሄድ ነው ምናልባት ወደ ዱባይ ወደ ምናምን እና ይሄ ነው ታየኝ መስፍን የኦሮሚያ ክልሉን ስታነሳ ፊልድ ማርሻል ብርሃኑ ጁላ ያው እኛ በኦሮሚያ ክልል ያለውን ሸኔን ለምንድነው ለሁለት ተከፍሎ አንደኛው ወደ ሰላም እንዲመጣ አድርገናል ብሎ ነጥብ ለማስቆጠር በአማራ ጀነራሎቹ ላይ እንግዲህ ከአማራ ጀነራሎቹ ጋር በጣም ከፍተኛ የሆነ ያለ መስማማት እንዳለ ይታወቃል እርስ በራሳቸው ያለ ችግር አለ ለማንኛውም አንዱን ለማሳጣት የሄደበት ርቀት መሬት ላይ ያለውን ኡነታ እንደው ሊቀይረው አይችልም እንዳልከው ነው ጃልሰኝ እንደው ምንድነው ያለው የነጃልምሮ አሁን ትልቁ የሚባለውና ሰፊውን የኦሮሚያ የውጊያ ቀጠና የሚመራው ኃይል እንደውም ተውሳከው ነው ነበር እንደ ምንድነው እንደ ትርፋንጀት ተጣብቆብን ችግር ሆኖብን ነበር አሁን ትርፋንጀት ተቆረጠ ተገላገልን ፎያልን እንዳልከው ነው ከዛ በኋላ ነው የሱሉልታ በል ሰንዳፋ የትም ይሄዱ አዲስ አበባን ያንኳኩ እየተመለሱ ነው ያሉት በጣም ብዙ የፖለቲካ አመራሮችን ብዙ የጸጥታ አመራሮችን በቅርቡ ያደረጉትን ነው ያያጉለሌ ወረዳ ላይ የፈጸሙትን ብታይ የጸረ ሽምቅ ኃይሉን ነው እንዳለ ሙሉን ከነ 6 አመራሮቹ የገደሉት ስለዚህ ዝም ብሎ ነው እዛው ጃልሰኝ የሚንቀሳቀስበት ወረዳ ነው በነገራችን ላይ እሱም ለጥቂት ነው ያመለጠው ራሱንም ማትረፍ አልቻለም ለማንኛውም ይሄ ዝም ብሎ ፖለቲካ ነው ፊልድ ማርሻሉ ሁሉ ጊዜ የሚለው ነው ለምን ያማራ ክልልን አላሸንፍንም ለሚለው ሁሉ ጊዜ የሚያነሳው ክልሉ ከፋኖ አልጸዳም አመራሩ አሁንም አብሮ ነው የሚሰራው ቀን ከኛ ጋር ማታ ከፋኖ ጋር ነው የሚሰራው ነው የሚለው ያ እንግዲህ ምክንያት ሊሆን አይችልም እንዳልከው ዳማራ ክልሉ ልምጣና እንደው አሁንም ችግር እኮ አለ መስፍን ችግር ባይኖር ኖሮ እውነት ለመናገር የፋኖ ትግል ከዚህ በፊት በተጠናቀቀና አብይ የሚባል ሰው ኢትዮጵያ ምድር ላይ ባላየን ነበር አሁንም ያ ችግር አለ በእርግጥ እየተስማሙ ነው በእርግጥ ነገሮችን ያስተካከሉ ነው ጥሩ ነገሮችን ሊያመጡ እንደሚችሉ ምልክቶችን እያየን ነው ግን ይቀራል አሁንም በግራ በቀኝም በውጭም በውስጥም ያሉት ላይ ትንሽ ማስተካከያዎች መደረግ ይኖርበታል አሁንም ትንንሽ ችግሮችን ዝም ብሎ ማለፍ የለባቸውም እየፈቱ እየተስማሙ መሄድ አለባቸው ድል ከኛ ጋር ነው ተስፋ ከኛ ጋር ነው ይያሉ ነው ምናልባት እዚህ ላይ እንደው ከፋኖች አንፃር ምን ማለት ይችላል ባጭሩ ምንም ጥያቄ የለውም በነገራችን ላይ ምን መሰለ አንደኛ ኮዙ አላማ ህዝባዊ ነው በነገራችን ላይ ምንም እንትን የለውም ህዝብ ስለደገፈው ነው እስካሁን የሚቆየው በነገራችን ላይ ህዝብ የሚደግ የህዝብ ስሜት ነው ፋኖ ማለት የፋኖ እንቅስቃሴ ማለት የህዝብ ስሜት ነው በቃ ህዝብ ውስጥ ያለ ቁጭት ያለ ተነካው ባይነት ህዝብ ውስጥ ያለ አልደፈር ባይነት ህዝብ ውስጥ ያለ መብቴ ይከበርነት ባይነት ነው ፋኖ እንቅስቃሴ እንትን ያደረገው ስለዚህ አላማው ኮዙ ራሱ ትክክል ነው ሁለተኛ ድጋፉ ራሱ ህዝቡ በዚህ አላማ ላይ የሚንቀሳቀሰው ፋኖ የሚሰጠው ድጋፍ አሁን የመንግስት ኃይል ትልቁ ችግሩ ምንድነው ሎጂስቲክስ ጦር መሳሪያ ተተኳሽ ምናምን ነገር ነው ህዝቡ ስለሚደግፈው ነው ፋኖ እስካሁን እዚህ ድረስ እንትን ያደረገው በነገራችን ላይ ያለፈው ጊዜ ማውርተናል አሁን እኮ የፋኖ ስሜት ከአማራ ክልል አልፎ ደቡብና ሌሎች አካባቢዎችም የፋኖን የመጠበቅ እንትኑ በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው አንዳንዶቹ እንዋጣለን የሚል ስጋት ያለባቸው አንዳንዶቹ አሁን ባለው በአብይ አህመድ ብልጽግና ያካሄድ ኦሮሞ ጠባብ አካሄድ አደጋ ውስጥ ነን ብለው የሚያስቡ እንትኖች ለፋኖ ትልቅ ክሬዲት እየሰጡ ያለበት ሁኔታ ነው እና
ይሄ እንቅስቃሴ እንትኑን እንትን ማድረግ አለበት ትልቁ ሁሌ የምንለው ነገር ስትራቴጂክ ዓላማው አብይ አህመድን ማስወገድና ኢትዮጵያ ውስጥ ህዝቦች ሰዎች ዜጎች ተከብረው የሚኖሩበት ሀገር መመስረት ነው ይሄንን ደግሞ መታሳካው እንዳልከው እስካሁን ለአንድ አመት አሁን 19 ወር ሞላ ኦልሞስት የፋኖ እንቅስቃሴ ለ19 ወር ይሄ መንገድ ተከዷል ሰርቷል ፋይን በጣም ውጤታማ ነው ፋኖን በየቦታው ተንቀሳቅሶ መንግስትን እንዲያዳክመው ያለፈው ጊዜ ይያል ይሄ ቁልጫ ታክቲክ የሚባለው ማለት ፋታ በመንሳት የመንግስት ኃይል ተስፋ እንዲቆርጥ በማድረግ በማዳከም በመናም ከዚህ በኋላ ደግሞ ይሄ አላህ ትልቁን ጫና የሚፈጥረው እንድል ይሄ አንድ ቦታ አሁን ቀደም የሲሪንቃ ካምፕ ተመታ እንደተባለ ነገር ክምችት ያለበትን አካባቢ ሄደ ተሰብሯል አንድ 3-4 ቦታ እንደዚህ መድረክ ከተቻለ ከዚህ አማራ ክልል ውስጥ በእርግጠኝነት መንግስት ሳይወድ በግድ ጥሎ የሚወጣበት እንትን ያለው እና አረጋ ከበደ አሁን እንዲያውም ሰምቼ ምንድነው የሰማሁት የነበረ መከላከያው ሌሎች ግዳጆች ስላሉብን ልንወጣ ነው ሲባል እነሱ እናንተ ቆጣችሁ እኛ የለንም የሚል እንትን ያቀርቡላችሁ ሊትራሊ እንደዛ ነው እኮ ይታወቃል ምንም እንትን የለም አሁን እኮ ትልቁ ነገር አሁን የብልጽግና ሲቪል ተላላኪው አስተዳደር ትልቁ ችግሩ ምንድነው መከላከያ ከወጣ ሶልው ነው አብሮ ያበቃል ማለት አንዳንዶቹ እኮ ካምፕ ውስጥ የሚኖሩ እኮ እንትሮች አሉ የወረዳ አስተዳዳሪዎች የብልጽግና ጽፈት ቤት ኃላፊዎች ቤተሰቦቻቸውን ጥለው ኖርማል የተለመደ ቤታቸውን ትተው በካምፕ የሚኖሩበት አካባቢ ነው ያለውና እንዳልኩት ነው ይሄንን እነዚህን አካባቢ እንትኖች እንቅስቃሴዎች እንዳልኩት ይሄ አከርካሪው መምታት የሚባል ነገር ታውቃለህ በቃ ያንን አይነት ምጣን 3-4 ቦታ እንትን ከተባለ እኔ ምልህ ከአዲስ አበባ ደብረ ብርሃን በጣም የውሃ መንገድ ይሆናል ብዬ ነው የማስበው እንትን አይደለም ባይዘው ምኞት አይደለም በጣም ስለማምን ነውና ይሄን ነገር ልጆቹ ቢያስቡበት ጥሩ ነው እስካሁን የተደረገው ነገር በመሐከላቸው ያለውን ተወሰነ ትንንሽ ነገሮች አጥርተው ወደፊት መቀጠል ነው ዳያስፖራውን አትስሙት በላችሁ በነገራችን ላይ ዳያስፖራው ራሱ አንድ ሳይሆን ፋኖ አንድ ይሁን ምናምን ይላል ራሱ አንድ መሆን አቅቶታል እኮ እዚህ እኛ ማለት ዳያስፖራው ይሄ ደግሞ ሚዲያ ደግሞ አለ በቃ አንዱን እንትን ይዞ አንዱን የሚጥል ምንም እንትን የሌለ አንድ አይነት ሜሴጅ ይሄ ፋኖ እንቅስቃሴ ቀደም ያልኩ ነገር ነው መንፈሱ አላማው ምኑ ግቡ አንድ ሆኖ ሳለ እዚህ የተለያየ ዩቲዩብ ምናምን ሚዲያ ምናምን ተከፍቶ የሚተላለፈው ሜሴጅ ግን በጣም የተለያየ ነው ግን ሁሉም አንድ የሚናገሩ ነገር እኛ ፋኖንም እንደግፈው ነው እነሱ መስማት የለባቸውምና እንዳልኩት ይሄ ወሳኝ የሆነ ምቶች የተወሰኑ አከርካሪ ቦታዎች ላይ ከተመታ የመንግስት እንትን የሚያበቃለት ይመስለኛል ኢኮኖሚውም እኮ አሁን አይ ቲንክ ከሚችለው በላይ እኮ እየተዳከመ እኮ ነው የተላጠጠ ያለበት ሁኔታ ነው ያለው መርሳት የሌለብን ነገር ማህበራዊ ኢትዮጵያ ውስጥ ያለው የኑሮ ውድነት ማን ነው ያነገረኝ በኑሮ ውድነት በአፍሪካ አንደኛ ወጣች የተባለበት ኢትዮጵያ just unbelievable ምንም እኮ ሪዝን የለም እኮ ምንም እኮ ኢትዮጵያ ውስጥ ያንን የኑሮ ውድነት ሊፈጥር የሚችል ሌላ የሚጠቀስ ኤክስፕላኔሽን ማብራሪያ የለም ብቸኛው የሚሰጠው ማብራሪያ የመንግስት የፖሊሲ መንሻፈፍ የአብይ አህመድ መንግስት በየጊዜው የሚፈጥራቸው የፖሊሲ መንሻፈፎችና ህዝቡን መናቅ ነው በቃ ህዝቡን ንቆታል በመብራት አሁን ስንት ፐርሰንት ይጨምራል ተብሏል አይደል መብራት ኃይል በየ3 ወሩ እንጨምራለን ብለዋል ምን ማለት ነው ይሄ ምንም ማለት እኮ አይደለም የውሃ ታሪፍ ሊጨመር ነው ሌላም እምለ ዓለም አይኤምኤፍ ግር ስር ካንዴ ከወደከ በኋላ እንደዚህ ነገሮች መጠበቅ አለበት ይሄ ደግሞ ቀደም ያልኩ ነገር አብይ አህመድ በጣም ሾርት ሳይትድ በጣም አርቆ የማሰብ ችግር ያለበት መሪ ስለሆነ እንዲያን ነገር ውስጥ ገባ ያው አገሪቷን የማትወጣበት አጣብቅኝ ውስጥ ገባ የአፍሪካ አንደኛ የኑሮ ውድነት ማለት ነውና ብዙ ፋኖ ብዙ አድቫንቴጆች አሉት ለማለት ነው ማህበራዊ ፋኖ እንቅስቃሴ ቢያደርግ በከተሞች አካባቢ የሚኖሩት ተቀባይነት በጣም ከፍተኛ ነው ምክንያቱም ከተሞች አካባቢ ያለው ኑሮ ውድነት በህዝብ ህብረተሰብ ውስጥ ያለው ተስፋ መቁረጥ ለመንግስት ያለው ጥላቻ ምናምን በራሱ ለፋኖ ትልቅ ግባት ነው የሚሆነውና ይሄን ነገር ቢያስቡበት ጥሩ ነው ለማለት ነው መሳይ መስፍን እንግዲህ ቀደም ሲል ያነሳው አብይ አህመድ በተለያዩ አጋጣሚዎች የጦር መሳሪያ መታጠቁን ማምረት መጀመሩን የሚገልጹ ተደጋጋሚና ተከታታይ ዜናዎችን መግለጫዎችን እየሰጠን ያለው
እስቲ ይሄንን ተከትሎ አንድ ቦታ ላይ የሰጠውን ደግሞ አጭር ንግግር እንስማና ወደዛ ውይይት እንገባለን። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩአቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊየን ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብት የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ እንድትሆኑ አደራ ማለት ፈልጋለሁ። መስፍን እንግዲህ አብይ አህመድን የተናገረው ሰሞኑን ነው። ያው ጥይት ፋብሪካ ገንብተናል፣ ድሮን ፋብሪካ ገንብተናል የሚለውን የኛን ስኬቶች ይዘው ያልገባቸው ሰዎች ተገቢ ያልሆነ አስተያየት እየሰጡ ነው በሚል ያንን ለመወረፍ የመጣበት ንግግሩ ነው። መስፍን እንዴት አየው? እንግዲህ ለምን እንደሆነ ሁሉ ጊዜ አንድ ምሳሌ ሲያነሳ ከአሜሪካ የሆነ ነገር መጥቀስ ይፈልጋል። ሁሉ ጊዜ እሱ ምሳሌ መዳረሻዋ አሜሪካ ናት። ለማንኛውም የኢትዮጵያ የመከላከያ በጀት 88% ነው የጨመረው። 88% ከፍተኛ ወጪ ባሁን ሰዓት የመከላከያ ወጪ ነው። የትምህርቱም የጤናውም የሁሉም ገንዘብ እየተቀነሰ ወደ መከላከያው እየሄደ ይገኛል። በደቡብ ክልል ብዙ ቦታዎች ደሞዝ የማይከፈለው አንድ የዞን አስተዳዳሪ ከነ ድምጹ ከነ ቪዲዮ በአንድ ወቅት ላይ አሳይተናል። የተናገረው ነገር አለ። ደሞዛችን የተሄደ ሲሉ ድሮን ሊገዛበት ነው አለ። ደሞ የተገነቡት ያላቸውና እንደዚህ የሚመጻደቅባቸው የጥይት ፋብሪካ እኮ ጉዱ እየወጣ ነው። መጽሐፎችን እያነበብን ብዙ ነገሮች ወደ ኋላ ታሪኮችን መለስ ብለን ስንከልሳቸው የጋፋት የጥይት ፋብሪካ ምን እንደነበረ ምን ያምርት እንደነበረ ምን ያህል ግዙፍ እንደነበረ እንዴት ተዳክሞ አሁን አንድ ጥይት የሆነች ነገር አመረተች ብሎ መሬቱ ሰማዩ ጠበበው ሰውዬ ድሮንን በተመለከተ መለዋወጫ ዕቃዎችን አምጥቶ ለመገጣጠም ይሄ እንደ ትልቅ ስኬት ተደርጎ የሚያስፎክር አይደለም። ብቻ በብዙ ነገር ይሄ በጣም ዝቅ ያለ ሰውዬ ነው። ራሱ ዝቅ ብሎ ሀገሪቱንም ዝቅ ያደረገ። እስቲ መስፍን እንዴት አየው? ሰሞኑን ፉከራ ጀምሯል። ጥይት አመረትን ድሮን አመረትን ብሎ ከንቱ ልጀምር። ይሄ አሜሪካ $1 ትሪሊየን ለመከላከያ ብትበጅታለች ያለው ምንድነው? እንቁራሪት ነች ምናምን ነገር ዝሆንን አክላለሁ ብላ ትነፋና ፈንድታ ሞተች ነው የሚባለው። የዛ አይነት ነገር ነው። በነገራችን ላይ የአብይ አህመድ እንትን አሜሪካ ያንን ነገር ለማድረግ ራሱ ሚንሱን በቂ ተመጣጣኙ ሀብት አለ፣ ሪሶርስ አለ፣ ብዙ ነገር አለ፣ ብዙ አቅም አለ። ያን ነገር $1 ትሪሊየን አይደለም ብዙ ነገር ነው። አሜሪካ የመከላከያ በጀት የሚቀጥሉትን 3-4 ራሽያ፣ ቻይና ምናምን የሚባሉ ሀገሮችን ተደምረው ግማሽ እንኳን አይደርሱም የሚባልበት እንትን አለ። because የአሜሪካ ኢኮኖሚ ጠንካራ ነው። መከላከያቸው ላይ ደግሞ ኢንቨስት ሲያደርጉ ደግሞ ኤፌክቲቭሊ መከላከያው የሚሰራውን ስራ እንትን ያደርጋል እና ሰውየው በቅዠት ዓለም የሚኖር ነው። በነገራችን ላይ የብልጽግና ፍልስፍና የብልጽግና ወንጌል ጎስፕል ፍልስፍና እንዲህ አይነት ነገር ይሄ የሰው አለ አይደለም። በምርቃና ጫት የሚቅሙ ሰዎች ምርቃና ሊቅም ያላቅምና በምርቃና ይሄ የሚያልሙት ነገር አለና አብይ አህመድ ብዙ ሳይሆን እንደዛ ነገር ውስጥ ነው። በቃ ይሄ የሆነ ሙድ ውስጥ ይገባና የሚናገራቸው ነገሮች በቃ በምርቃና ከዚህ ጋር አንድ ትልቅ ህንጻ ቁሜ ምናምን እንደዛ አይነት ነገር ነው። በነገራችን ላይ ኢቭን አሁን ለምሳሌ እንደሚለው መከላከያ ላይ ኢንቨስት ቢደረግ እንኳን በኢትዮጵያ ኢኮኖሚ ላይ በኢትዮጵያ እንትን ላይ ምንድነው የሚኖረው እንትን ማለት አሁን ለህዝቡ ምንድነው ያለው ፋይዳ? ኢትዮጵያ በጣም እኮ ደሃ ከሚባሉት ሀገሮች አንዷ ነች። ደሃ በቃ እንዳልኩ ነው። ይሄው ዩኤስኤድ እርዳታ ቆመ ተብሎ ስንት ሰው ነው የተረበሸው? እና ያ የጠቀስከው መምህራኖቹ በደቡብ አካባቢ ደሞዝ መክፈል የማይችል መንግስት
ለመከላከያ ይሄን ያህል በጀት ከፍላለሁ ብሎ እንትኑም ራሱ እኔ አላቅም እኔ ይሄ ሰውዬ ራሱ ወንጌል የሚባለው መጽሐፍ ቅዱስ የሚባለው የገባው አይመስለኝም ድፍረቱም ራሱ ማለት ነው በእነዚህ ችግረኞች ላይ በእነዚህ ምንዱባን በጣም እንትን ባሉ እንትኖች ላይ እንደ መቀለድ አድርጌ ነው ማለት መከላከያ ኦኬ ኢትዮጵያ ካለችበት ጂኦፖለቲካል ተናኳያ በመከላከያ ራሷ ማጠናከር አለባት ምንም ጥያቄ የለው ነገር ግን አሁን ደግሞ ምልክ እኔ አንድ ወያኔ የሚለው ነገር ነበር የኛ ትልቁ ጠላታችን ድህነት ነው የሚባል ነገር ነበር በኢትዮጵያ ውስጥ እኮ አሁን ትልቁ መከራ እንትኑ ችግሩ ያለው ከውጪ የሚመጣ ስጋት አይደለም ትልቁ መከራ ትልቁ ችግር ያለው ብልጽግና ራሱ እየፈጠረው እያስቀጠለው ያለው ድህነት አልተገናኝቶም ነው አሁን እኔ ብዙ ጊዜ እንትን የሚገርመኝ ነገር እሱ ነው አሁን ትዝላላ ስለ ኮሪደር ልማት ስናወራ ህዝቡ የሚጠይቀው ነገር አለ ህዝቡ የሚፈልገው ነገር አለ ህዝቡ ኑሮ ማሻሻል ሆስፒታል ምናምን ነገር ነው አብይ አህመድ የሚፈልገው ከተማ ማስዋብ ዘንባባ ማቆም በመብራት ማስጌጥ ምናምን ነገር ነው አሁን ደግሞ ያ ደግሞ ተቀይሮ ህዝቡ በጣም አስቸጋሪ የኑሮ ውድነት ስቃይ ውስጥ ደሞዝ መክፈል የማይቻልበት ደረጃ ተደርሶ ባለበት ሁኔታ አሁን የጦር ኢንዱስትሪዎች ማቋቋም መከላከያ እንደዚህ እንትን ብሎ እኛ በክልሉ ምንፈራ እንደውም ኤክስፖርት ደም እኔ መሳይ እኔ በህይወቴ በመናሏ በዓለም ታሪክ ላይ ብዙ ከሃዲ መሪዎች ውሸታም መሪዎች ገጥሞኛል እንደ አብይ አህመድ በቃ ድብን ያለ በቃ ይሄ ምን እንቅቅ ያለ ውሸት ምንም ሳይፈራ ማለት ነው ሳይሰቀቀው የሚናገር መሪ አይቻላል ምንም ነገር አሁን ስንዴ ኤክስፖርት አድርገናል ተባለ ያው እንደምናየው አንድ ሰው የሆነ ጽፎ አይቼ ነበር እንትን ሰፕላይ ቼን እንትን ሳይነበር አለና አንድም ሀገር ከኢትዮጵያ ስንዴ ኢምፖርት አደረገ የሚባል ሀገር አንድም ላገኝ አልቻልኩም ማለት አሁን ደግሞ መከላከያ ድሮን ነው የጦር ጥይት ምናምን ነገር ለየትኞቹ ሀገሮች ተብሎ የሚጠይቀውም የለም እንትን የሚለው በቃ የሚያሳዝነው ነገር ይሄ ሀገር ለዚህ ሰውዬ እንዲመጫወቻ ሆኖ መቅረቱ ነው ይሄ ቅድም የጠቀስከው የጦር መሳሪያ ማምረቻ ፋብሪካው ምናምን የተባለው እኔ ያደባባይ እውነት እኮ ነው መንግስቱ ኃይለማርያም ተዝላል አንድ ጊዜ በጣም ሲናገር እንትን ማምረት ጀምረናል የታንክ ጥይት ይሄን ያህል እንትን ጀምረን እንዴት ጀምረናል እያለ በግልጽ አደባባይ የተናገረው ነገር ነው ያለው አንድ መጽሐፍ እንደው ማንተ እንዳልከው ሌላ መጽሐፍ ሳነበርና አሁን ይሄ ሀሚቾ ምናምን የሚባለው አምቦ የጋፋት ኢንጂነሪንግ ምናምን ከዛ ጋር የተያዘ ጥይት ማምረቻው በጀነራል ፋንታ በላይ የኢንዱስትሪ ሚኒስትር እያለ ነው ባይዞይ ሐሳቡ ኮይን ተደርጎ ሰሜን ኮሪያዎች ናቸው መጥተው የኢንዱስትሪውን ዲዛይን አድርገው ጥይት ፋብሪካውን እዛ ቦታ ራሱ የተተከለው እዛ ፋብሪካው ያለበት አካባቢ የሚገኝ ተራራ ላይ ከፍተኛ የሆነ የባሩድ ክምችት ስላለ ለጥይት እንትን ግብአት የሚሆን ባሩድ ክምችት ስላለ ለዛ ተብሎ ነው እንትን የተባለው እና እኔ እንደዚህ አይነት ነገር ሚሊዮን ሰው የሚያውቀው እውነት ዋሽተ ስትናገር ምን እንትኑ ይገርመኛል የሞራል ጥንካሬው ማለት የድሮን የተባለው እኔ በእርግጠኝነት በተወሰነ ነገር ቢፈተሽ ወይ አንድ ቻይና ካምፓኒ ወይ አንድ ሌላ ካምፓኒ የተወሰነ ክፍሎች ፓርቶቹ ልኮ አሴምብል ተደርጎ ሊሆን ይችላል እንጂ በጭራሽ ሊሆን የማይችል ነገር ግን እንትኑ ይገርመኛል ደግሞ ይሄ መኮረጅ እንትኑ አሁን ታውቃለህ አይደል የኮሪደር ልማት በአብዛኛው ከሩዋንዳ ነው የተኮረጀው አብይ ሩዋንዳ ሄዶ መጣ ትዝላል አንድ ጊዜ ኪጋሊ ውስጥ ወክ ምናምን አድርጎ ምናምን ከዛ በኋላ ነው ወይ ልቀቁኛል ኮሪደር ልማት ያለው ይሄ ደግሞ ማነው ጠይብ ኤርዶጋን እንትን ላይ ድሮን ላይ ሲፈርም አየ አሁን የኛውም ደግሞ አፍሪካ ቀንድ ምናምን ድሮን እንትን አምርተናል ድሮን ላይ እንትኑ በጣም የሚገርም ነገር ነው ማለት በቃ የሚኖርበት ዓለም የሚኖርበት አብይ የሚኖርበት የዳመና ውስጥ ዓለም ማለት ነው ጉም ነው በቃ እሱ ጉም ላይ ነው የሚኖረው ሌላው ኢትዮጵያ ህዝብ ደግሞ እዛ መሬት ላይ ነው ያለው እሱ የሚያወራውና ሌላው ኢትዮጵያ ህዝብ የሚኖርበትና የሚፈልገው ነገር በጣም የተለያየ ነገር ነው እንትን የሚል ነገር ነው እና አሁን ብዙ አሁን ማን ነው እንትናም ልኮልኝ ነበርና አምልኮልኝ ነበር ፍቅረ ስላሴው ድረስ የጻፈው መጽሐፍ ላይ ወጣለ መንግስቱ ኃይለማርያም መጽሐፋቸው መጽሐፎች ላይ ወጣዋል በአብዛኞቹ እንግዲህ በህይወት ያሉም አሉ እነ አቶ ፋሲካ ሲደልል እና የደርግ ኢኮኖሚ እንትኖች ሰዎች አሉ እነሱም ሊናገሩ ይችላሉ የነበረውን እቅድ ማለት እና ያንን እኛንን በቃ የሰራነው መረቅ ነው ምናምን ነገር ተብሎ ሲነገር ደሞ እኮ
መቼ እንደተጀመረ ሳናቀው ነው አብይ ለመመረቅ ወይዶ እንትን የተባለው ፕሮፓጋንዳ ነው እንዳትለው ፕሮፓጋንዳ ማይነት አለው እኮ የተወሰነ ምትቀባባቸው ነገሮች አሉ ግን በዚህ ደረጃ በቃ ጥንቅቅ ያለ በቃ ምንም ነገር ይሄ ምናምን አይንና ጭራ የለው ውሸት እኔ ለማን እንደሚጠቅም አይገባኝ በዚህ ማምድ አሁን ፎቶ ላይ ያየው ነበር ፕሮፌሰር ባኑ ገጭ ብሎ ምናምን ነገር ሲያዳምጠው ማለት ነውና እነሱ ራሳቸው እንዴት ነው ነገሩ እንዴ አረ አብይ ነገር የቀደዳ እዚህ ጋር መቆም አለበት የማይሉበት እንትን ምንድነው ግን ያስተዛዝባል ገባ አየነው መከላከያውን ሪኦርጋናይዝ አድርገን ገንብተናል በፊልድ ማርሻል እንዲመራ አድርገናል ተብሎ ይሄው አማራ ክልል መከላከያው እንዴት ገና በወጣት በፋኖች ጥባጥ በመጫወቻ እንደሆነ ያየው ነው በየቦታው ማለት ብቃቱን ማለት አብይ እንደሚለው አይደለም ኢኮኖሚው በዚህ ደረጃ እንዲሆናል እንኳን ደስ ያላችሁ የተባለበት ኢኮኖሚ ይሄው ቅድም ያልኩ ነገር ነው በአፍሪካ በአንደኛ በኑሮ ውድነት አንደኛ የሆነች ሀገር ላይ ደረጃ ላይ ደርሰናል አሁንም የምናየው ይሄ ጥይት ፋብሪካ አምርተናል በዚህ ደረጃ እንትን ብለናል እኔ ምናልባት ሾው ፎርስ ነው ተብሎ ሲነገር ነበር ለኤርትራ ወይም ደግሞ ለግብጽ ለምናምን እኛም የውስጥ አቅም አለን እሱን እናመርታለን የሚባል ነገር ግን በዚህ መንገድ እንትን አይልም እና እኔ አላቀም ይሄ የውሸቱ ነገር እንደዚህ ፓስተሮቹ እሱ ጋር ያሉት ፓስተሮች መጽሐፍ ቅዱስ በደንብ አላስነበቡት አላስተማሩት ይሆን እንዴ ውሸት ኃጢአት ነው የሚል ነገር አለ አይደል በመጽሐፍ ቅዱሳችን በእስልምናም ባይዘው በቁርአንም ላይ አለ በጣም ውሸት ኃጢአት ነው ትልቅ ኃጢአት ነው ትልቅ ደግሞ መሪ ሆነህ ደግሞ ስትዋሽ ምክንያቱም መሪ አሁን እዚህ ሀገር ወይም ደግሞ አውሮፓ ውስጥ ወይም አሜሪካ አንድ መሪ ፓርላማ ቀርቦ እንዲህ አይነት ውሸት ቢዋሽ እንደኛ ጋዜጠኞቹም ፋክት ፋይንዲንግ የሆነ እውነቱን ቼክ አድርገው አውጥተው ያ ሰው የሚቀጥለው ቀን ወንበሩ ላይ አይቆይም በነገራችን ቦሪስ ጆንሰን እንደዛ ነው የሆነው የእንግሊዙ ጠቅላይ ሚኒስትር የነበረው ማለት ሌሎች ውሸት ዋሽተው እንተናል የኛ አብይ አህመድ ግን ራሱ ብልጽግና የሚባለው ነገር ካልዋሸ እንደ ብልጽግና መቀጠል አይችልም ምንገራችን ውሸት ራሱ በሽታ ነው አይደል ከበሽታ ዘርፎች የስነ ልቦና በሽታ ነው ምናልባት ካልገደለው አይለቅማው ምን የሚባል እንትን አለ ሰማለው ሳይኮሎጂ ሰው አረስቻለሁ እንጂ አለ ምናምን የሚባል እንትን አለ ውሸት ምንም በሽታ ነው ደግሞ ምን መሰለ የሚዋሽ ሰው ምን መሰለ ስለማያቀው አንድ ውሸት ነግሮ ትንሽ ቆይቶ ያንን ውሸት ኮንትራዲክት የሚጻረር ነገር ይናገራል አብይ አህመድ ብዙ ጊዜ ባይዞ ነጥብ የሚጥለው ያ ነው በብዙ ነገር ላይ ይዋሻል ግን ምናልባት አንድ ሳምንት ምናምን አይቆይም ያንን ውሸት የሚጻረር ያንን ውሸት አፈርድም የሚያገባ ሌላ ነገር ሲናገር ተሰማዋል እና እኔ ምን እንትን ምለው ምንድነው በዙሪያ ያሉት ይሄ እነዚህ ወንጌል ነው ምናምን እናምናለን የሚሉት እነሱም እንደ ውሸት ኃጢአት ነው ብለው እንዴት ነው የማይነግሩት ማለት በጣም እንትን ባለቤቱም የዚህ የጎስፕል የመጽሐፍ ቅዱስ የመዝሙርትን ዘማሪ ነች እና ውሸት በጣም ኃጢአት ነው እኔ በጣም የሚገርመኝ ለጦርነት ያለው ፍቅር በጣም ጦርነት ይወዳል ለምንም ነገር መፍትሄ እንግዲህ አሁን ያው የውስጥ መረጃ እንሰማለን ጀነራሎቹ ነግረውታል አሉ በቃ ጦርነት ሰለቸን ብለው ባለፈውም ያው በይፋ ወጣው የተናገሩትን ማይ እሱ ግን ለሁሉ ነገር መፍትሄ ጦርነት ለጦርነት ያለው ፍቅር አይጣል ነው ምናልባትም ለተቃራኒ ጾታ ለሚስቱም ያን ያል ፍቅር ያለው አይመስልኝም ለጦርነት ያለው ፍቅር ግን ማታ ቤቱ ሲገባ ይሄ የዓለም የኖቤል የሰላም ሽልማት መቼም ሽልማቱ ነው ያለው በመስታወት ውስጥ አድርጎ መኝታ ቤቱ ማስቀምጦ ሊሆን ይችላል ምን ይሰማው ይሆን እንደዚህ ጦርነት ናፋቂ ጦርነት አፍቃሪ ሆኖ ግን ዓለም ከስንት አንድ ሰው ምናልባትም ከስንትና ስንት ሚሊዮን አንድ ሰው የሚያገኘውን ሽልማት እዛ ትራሱ ስር እዛ መኝታ ቤቱ አስቀምጦ በየቀኑ ጦርነት መቀፍቀፍ እንደው ምን ሊል ይችላል መኝታ ቤቱ በገባ ቁጥር ያንን የሽልማት እንትን ባየ ቁጥር ምን ሊል ይችላል ለጦርነት ያለው ፍቅር የሚገርም ነው አሁን አንድ ሪፖርት ያየው ነበር ፎሬን ፖሊሲ ያወጣው ጦርነት በሰሜን ኢትዮጵያ በትግራይና ማን ነው በኢትዮጵያና በኤርትራ ሊቀሰቀስ ይችላል ይሄ ጦርነት በምንም እንዳይካሄድ መደረግ አለበት የሚል አንድ ጻፊ ያሰፈረውን ጽሁፍ ያየው ነው አብይ ጣጣው አይደለም አሁን ቀደም ሲል ማንጠቅጠቅሷል አፋር አካባቢ አስጠግቷል ወደ ቡሬ አካባቢ ሜካናይዝድ ጦር አስጠግቷል ወደዛ ጦር እየላከ ነው ምናልባት በዛ በኩል ይቀላል ብሎ ይሁን ብዙ ጊዜ ሞክሯል
ያልተሰሙ ብዙ የማጥቃት ሙከራዎችን አድርጎ እንደነበረው ነው። ስለዚህ ይሄ ሰውዬ ለጦርነት ያለው ፍቅር እንደው በዓለም አቀፉ ማህበረሰብ ዘንድ እንዴት ነው የሚታየው? ይሄ የኖቤል ሽልማትም ሁኔታውን ወደ ኋላ መርምሮ የሚያይበት አሰራር ቢኖረው የተሻለ ነው። መርምሮ ቢነጥቀው። ምክንያቱም ለዚህ ሰውዬ አይገባም። ይሄ ሰውዬ ከጦርነት ውጪ ምንም የሚታየው ነገር የለም። ሁለት ነገር ነው። አንደኛው ይሄ ኖቤል ያልከው አይ ቲንክ ጌታቸው ረዳ እንትን ያለው አንድ ጊዜ የጦርነቱ ጊዜ ትዝላል። ጌታቸው ረዳ መቼም የዛሬውን ያርገውና አብይን እኮ ያነሳ ያፈርጠው ነበር። ደግሞ እኮ ኖቤል ተሸልሟል አጭበርብሮ እኮ ነው የሚለው ነው። እውነቱን እኮ ነው። ሪሊ ያን ጊዜ የነበረው ነገር አይ ቲንክ በኖቤል ሽልማት ህግ ተመልሶ ሽልማት አይቀማም የሚል ህግ ስላላቸው ነው እንጂ በልብ ከልባቸው ሳይጸጸቱ የቀሩ የሚመስለኝ በጣም ነው የሚጸጸቱ። ያችን ትንሽ ነገር አይተው ትንሽ እርምጃ አንድ እርምጃ እኮ ነው አብይ ሄደው ከዛ በኋላ 10 እርምጃ ወደ ኋላ ተመልሷል። አንድ እርምጃ ነው ሄደው። ያንንም የሄደበት ምክንያት ለሰይጣናዊ ዓላማ መሆኑ አልገባንም። ኤርትራን አፕሮች ያደረገው ያኔ ሁለቱ ሀገሮች እንትን ይባሉ ያለው የነበረው ሌላ ዓላማ ስለነበረው ነው። ከኤርትራ ጋር ሰላም ለመፍጠር በቃ ጀስት ለሰላም ብሎ አይደለም። ኦኬ አሁን ስልጣን ይሻለው ስልጣን የሚረጋጋው ህወሓት የሚባል ኃይል ሲሸነፍ ነው። ስለዚህ ከህወሓትን ደግሞ ልክ ላይ ያገባልኝ የሚችለው የኤርትራ ኃይል ነው። ከኤርትራ ጋር 10 ማይል የሆነ ርቀትም ሄጄ ሰላም መፍጠር አለብኝ ብሎ ያንን ተጠቀመበት። ፈረንጆቹም ተሳሳቱ። ከዛ በኋላ እኮ ተመልከት የትግራይ ጦርነት፣ የአማራ ክልል ጦርነት፣ የኦሮሚያ ክልል ጦርነት አሁን ደግሞ ከኤርትራ ጋር በዚህ በ6 አመት ውስጥ 4 ትልልቅ ጦርነቶች ልናይ ነው ማለት ነው። በአብይ አህመድ ምክንያት እዚህ ጋር አንድ እንትን ምልህ ነገር ምንድነው ቤት ገብቶ ምን ያስባል ምናምን ካልከኝ አይ ቲንክ እንትና ታየ ደንዳ የጻፈው እንትን ላይ ጨካኝ በሰው ህይወት በሰው እንትን የሚደሰቱ የሚል አገላለጽ ተጠቅመዋል። በነገራችን ላይ ታየ ደንዳ ብቻ አይደለም ገዱ አንዳርጋቸውም አንድ የተናገረው ነገር አለ። ጨካኝ በቃ ለሰው እንትን ርህራሄ እንትን የሌለው በሰው ስቃይ የሚደሰት ብሎ የገለጸው ነገር አለ። አይ ቲንክ እነዚህ ሰዎች እንግዲህ በአንድም ሆነ በሌላ መልክ በጣም ቅርቦ ነው ከኔና ካንተ በበለጠ አብይን የሚያውቁት አብይን ያዩት አብይን የገመገሙ ሰዎች ናቸው። የነዚህ ሰዎች ምስክርነትን በጣም ቀላል አድርገን መውሰድ የለብንም። ይሄ ሰውዬ ውስጡ ይሄ የጥፋት መንፈስ፣ የክፋት መንፈስ፣ ደም መንፈስ ያለው ሰው ነው። ይሄ ወንጌላዊ ነው ምናምን የጌታ ሰው ነው የሚለው ነገር ተወርሰው እንዲህ ማለት የጌታ ሰው የለም። እና ዘ ፐርሶን አብይ ራሱ እኔ አንዳንዴ እንትን ላለው ከራሴ ጋር ከራከራለሁ። ይሄ ሰውዬ ምናልባት እንደው ዝም ብሎ አላህ ይላ አንዳንድ አቅም ከማጣት እንደው ትንሽዬ ከመሳሳት የሚፈጽማቸው ነው አይደለም። ዝም ብለ ስታየው ፓተርን ሆነ የትግራይ ጦርነቱ፣ የአማራ ክልል ጦርነቱ፣ የምናምን ጦርነቱ ምናምን ፓተርን እንትን አደረገው፣ ደጋገመው። አንድ ሰው ያን ነገር ከደጋገመው አውቆ ነው የሚያደርገው ማለት ነው፣ ፈልጎ ነው የሚያደርገው ማለት ገባ። አሁንም እንደገና ደግሞ እንግዲህ እስካሁን የውስጥ ጦርነት ነበር የነበረው ከሌላ ከጎረቤት ሀገር ጋር ሌላ ትልቅ ኢንተርናሽናል ጦርነት ልናካሄድ ነው ማለት። እኔ የምለው እሱ ነው። ሳይረፍድ በዙሪያው ያሉ ሰዎች ማስቆም በሚችሉበት መንገድ ማስቆም ቢችሉ ይሄ ነገር በጣም ጥሩ ነገር ይመስለኛል። በነገራችን ላይ ይሄን ሰውዬ ማስቆም የኢትዮጵያ አንድና አንድ ችግር የኢትዮጵያ ሕዝብ አንድና አንድ የደህንነት ስጋት አብይ አህመድ ነው። ፐርሰናሊ ጭንቅላት ውስጥ ያለው የዚህ ለጥፋት ለግጭት ደም ለማፍሰስ ያለው እንትን ሞቲቭ በጣም ከፍተኛ ነው እንጂ እንዳውን የበሰሉ ፖለቲከኞች የበሰሉ አስተዋይ መሪዎች ምናምን ኢትዮጵያ ቢኖሯት ኖሮ ብዙዎቹ ጦርነቶች ማስቀረት የሚቻሉ ጦርነቶች ነበሩ። ማስቀረት የሚቻሉ ጦርነቶች ነበሩ በተለያየ መንገድ ማለት ግን የለም። በ6 አመት ውስጥ እኮ ኦልሞስት መሳይ 4 ጦርነት ልናይ ነው። እንግዲህ እያንዳንዱ ጦርነት የሚፈጀውን ሰው አስበው። የትግራይ ጦርነት 1 ሚሊዮን ሰው ፈጀ ይባላል። አሁን ደግሞ አማራ ክልል ውስጥ እስካሁን ከ30 ሺህ ከ40 ሺህ ሰው በላይ ሞቷል ይባላል። ገና ያልተቆጠረ አለ። ኦሮሚያ ክልል እንደዚሁ በጣም በሺህ በ10 ሺህ በ20 ሺዎች የሚቆጠሩ ሰዎች የሞቱ ነው። አሁን ሌላ ጦርነት ውስጥ ደግሞ ብንገባ በ100 ሺህና በምናምን የሚቆጠር ሰው እንትን ስላለ ነው። በነገራችን ላይ ትልቅ ህዝብ በዓለም ላይ ባለፈው 10 አመት ውስጥ ከተካሄዱ ጦርነቶች ትልቁ ህዝብ ጨራሽ ጦርነት የሚባለው ይሄ ኢትዮጵያ ውስጥ የተካሄደው ነው። የዚህ ደግሞ ጦርነት ትልቁ እንትኑ አባቱ እንትኑ
አብይ አህመድ ነው አብይ አህመድ ስንል ፓርቲሊ የህወሓት ሰዎች ኃላፊነት አይወስዱም ምናምን ማለታችን አይደለም ግን አብይ አህመድ ነው እንደገና አሁን ደግሞ እንደገና ሌላ ጦርነት ውስጥ ሊከተል እንትን ያለ ያለበት ሁኔታ ያለውና ይሄን ሰውዬ ማስቆም አይ ቲንክ የመፍትሄው አካል ነው ምንድነው አንድ ሰውዬ ሴትዮዋ በእኛ ሀገር ባህል በእኛ ሀገር ሴት ልጅ አይጥ ቦሃቃ ሲገባ ረከሰ ይባላልና ቄሱን ተጠራቸውና ነፍስ አባቷን አባቴ ቦሃቃዬን አይጥ አረከሰው ጸበል እርጩልኝ ትላቸዋለች ረጩላት ደገመች መጣች ሁለተኛ ጊዜ ረጩላት ደገመች ሶስተኛ ደገመች በአራተኛው ቄሱ ምን አሉ አይ በቃ አሁን ቦሃቃው እንደሆነ አይጡን ራሱ አምጩና ልርጫዋላት ይባላል እና አብይ አህመድ ሞነዴ ነው ማለት በጣም ሲሪየስ ነገር ነው እኔ የኢትዮጵያ ችግርን እንደው ሌላ ቦታ ትግራይ መቀሌ ወይም አስመራ ወይም ደግሞ ባህር ዳር ወይም ምናምን ከምንፈልግ እዛው 4 ኪሎ ብንፈልገውና መፍትሄውን ከዛ እንትን ብናደርገው ነው የሚሻለው ራሱን አይጡን ነው እኔ ቦሃቃውን የሚያረክሰው ራሱን አይጡን አብይ አህመድን ብንገላገል ብንአጥምቀ ነው ወይም ደግሞ የሆነ ነገር ውስጥ ወንዝ ውስጥ ጨምረ ነው ብንገላገል ነው የሚሻለው ለማለት ነውና መሳይ ይሄ ነው የምለው እንግዲህ መስፍን ለዛሬ ያዘጋጀነው ይህንን ይመስላል ሌሎች ርዕሰ ጉዳዮች ቢኖሩም ካለን ሰዓት አንፃር ከዚህ በላይ ልንሄድ የምንችል አይመስለኝም በጣም ነው ማመሰግነው መስፍን አማን ከኔዘርላንድ አምስተርዳም መሳይ እንበርታ አንተም በርታ